ራቁቴን የቆምኩበት ጊዜ ነበር። የስልኬን ባትሪ አበራው። የእውነቴን ነው የምልህ። የስልኬን ባትሪ አብርቼ ስልኩን ትፈልጋለህ? ሽንት በጣም ወጥሮኝ ቀጥ ብዬ ሽንት ቤት ሄድኩና ስለሱ ነገር እያሰብኩኝ ነው። ምራቅ ተፍቼ ተመለስኩ። ለማደግ አቋራጩ መንገድ መጽሐፍ ማንበብ። ካፌ ሄዳለሁ ብሎ ቀጥ ብሎ ላይብረሪ ሄደ ማለት። አሁን እኔ ሜዲሲን ተማሪ ነኝ። ማታ 5 ሰዓት ነው የምተኛው፣ ግን ማን ያምናል? በድንጋጤ ምናምን ነገር እንደዚህ ትሪ ይዞ ያሳ ይዞ ሮጦ ታች ሌላ ቦታ ደርሷል። ሲያይ ሁሉም ሰው ሜዲሲን መግባት የለበትም። እንደው አንዳንድ ልጆች አሉ ሜዲሲን ከገቡ በኋላ እነዚህ ሰዎች ሜዲሲን ባይገቡ ብለን በጣም የሚገርም ታለንት ያላቸው ሌላ ዲፓርትመንት ላይ ቢሆኑ በጣም ትልቅ ተጽዕኖ ያላቸው ለ10 ሰዓት ላይብረሪ ልትቀመጥ 10 ሰዓት ልታነብ አትችልም። ምናልባት ሜዲሲን መግባት የሚፈልጉ ልጆች ሰላም ጤና ይስጥልን፣ እንዴት ሰነበታችሁ? ይህ የተማሪዎች መድረክ የተሰኘው ፕሮግራም ነው። ፕሮግራሙ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። አዘጋጆቹ እኔ ብርሃኑ ስማቸውና እኔም ባበይ ፀሐይ። ዛሬ ደግሞ ሌላ እንግዳ ይዘን ቀርበናል። እንግዳችን ተማሪ ቢኒያም ሞገስ ይባላል። በቴክኒኩ በኩል ደግሞ ሀምዛ ድሪስ አብሮን አለ። የዛሬ ፕሮግራማችን እንግዲህ እንደሚታወቀው ፕሮግራማችን የተማሪዎች መድረክ ነው። ተማሪዎችን ኢንተርቪው እያደረግን በእርግጥ ትምህርትን የሚመለከታቸው ሌሎችን አካላት ተማሪውንም መምህሩንም ሁሉንም የሚያካትት መድረክ ነው። በብዛት ግን የተማሪዎች ጉዳይ ነውና አስተማሪ ታሪክ ያላቸውን ተማሪዎች ወደዚህ እየጋበዝን ቃለ መጠይቅ የምናደርግበት ፕሮግራም ነው። እስኪ ወደዛ ከማለፋችን በፊት ቢኒያም ሞገስ ራሱ እንዲያስተዋውቅ እድሉን እንስጠውና እንጀምር። ስሜ እንዳስተዋወቃችሁት ቢኒያም ሞገስ ይባላል። እዚህ የድሬዳዋ ዩኒቨርሲቲ አሁን የ4ኛ ዓመት የሜዲሲን ተማሪ ነኝ እና ከትምህርትን ባለፈ አንዳንድ ሶፍት ስኪል ላይ ያተኮሩ ስልጠናዎችን፣ ትሬኒንጎችን በመስጠት ላይ ይገኛለሁ እና ያው ባጭሩ እናመሰግናለን። የምትለው ነገር አለ? አየኸው እኮ እንኳን ደህና መጣህ ነው። እንኳን ደህና ቆያችሁ። በእርግጥ ተባብለናል መጀመሪያ። ጥሩ። ቢኒያም የሜዲሲን ተማሪ ነህ። እንግዲህ የሜዲሲን ተማሪ ብቻ ሳይሆን የአንተም ተማሪ ነበር። ጨዋታውን ካመጣሁ ወዴት ነው መሸሸው? ይሁን ቢኒያም ጋር እንተዋወቃለን። አንድ ኮርስ አስተምሮኛል ወይ አስተምረኛል። ስትታዩ ማን ነው አስተማሪ እኮ ለቀለያክ? በነገር ላይ የክላሱ ተወካይ ነበርና ጥሩ ተማሪ ነበረ። በእርግጥ ሜዲሲን ተማሪ በጣም የሚገርሙ ተማሪ ናቸው። አይ ቲንክ አንተም ታውቃቸዋለህ እና ጓደኞችም ስለሆኑ ባህሪያቸው በጣም የሚገርም ነው። ሰዓት ያከብራሉ። ከምንም በላይ በጣም ኢቲካል ናቸው። ጸጥ ብለው ነው የሚማሩት እና በጣም ዲሲፕሊን ናቸው። ያ እሱም ደግሞ የክላሱ ተወካይ ነበርና ያው አራያ ነበር ማለት እችላለሁኝ። እስኪ ቢኒያም ማን ነው ወደሚለው ብንሄድ ይሻላል መሰለኝ። እስኪ ከትውልዱ እንጀምር አይደለ? ከየት ነው አንንበል? እኔ እንግዲህ የተወለድኩት መቱ ከተማ ነው። መቱ ማለት ኢሉባቡር ወደ ጅማ አካባቢ ያለ ነው። ብዙዎች የማያውቁት ከሆነ እና እዛ አካባቢ ነው ተወልጄ ያደግኩት እና ወደ ድሬዳዋ የመጣሁትም ያው ለትምህርት ነው። ያው እንግዲህ ከአስተዳደጌ ያው ብዙም ያን ያህል አስቸጋሪ ልጅ አልነበርኩም። እርግጠኛ ነኝ። ይህ ነገር እናትየው ወይ አባትየው እንደውል ላይ ካልጠየቅን አናምን። አይ ግድ የለም ስለሚለቀቅ ስለሚያዩ ችግር የለም። እና ያው አስቸጋሪ ልጅ ያን ያህል አልነበርኩም። በትምህርትም ታዛዥ ነበርኩኝ። ያው በትምህርትም ላይ አሪፍ የሚባል ልጅ ነበርኩኝ። ከዛም ባለፈ መንፈሳዊ ህይወትም ላይ ቤተክርስቲያንም ላይ እንደዛው ነበርኩኝና ብቻ በአጠቃላይ ከትምህርትም ባለፈ ደግሞ መጽሐፍቶችን ማንበብ በጣም ደስ ይለኛል። ስፔሻሊ ሰልፍ ኢንቨስትመንት ላይ እነዚህ ፐርሰናል ዴቨሎፕመንት ላይ የተኮሩ መጽሐፍቶችን ማንበብ ደስ ይለኛል። ብዙውን ታይም እዛ ላይ ነው ማሳልፈው ጥናት ምናምን ነገር ካላጠን ነው እና አስተዳደጌ ጀነራሊ ያው ጥሩ የሚባል ነው። ከዛም ባለፈ ብዙ ነገሮችን የምሞካክርበት ነው። ከፋሚሊም ፋዘርም ብዙ ነገር ያበረታታናል እንድናውቅ ምናምን ነገር። አሁን ድሮኛ ያው ልጅ ሆነን ፋሚሊዎቹ የሰፈራችን ልጆች ውሃ ምናምን እንዳይዋኙ ምናምን ይከለከላሉ። ፋዘር ግን ልመዱ መልመድ አለባቸው የሆነ ቀን ከአደጋ ምናምን ነገር የምትተርፉበት ይሆናል ምናምን እያለ ከሌሎች አንዳንድ ሰፈር ልጆች ትንሽ ለየት የሚለው የፋዘር ባህሪ እሱ ሁሉን ነገር ከዚህ በፊት በልጅነቱ ስላወቀ እኛም እንድናቅ ስለጠቀመው እሱ ማለት ነውና እኛም ብዙ ነገሮችን እንድንደፍር ምናምን ነገር ኦፖርቹኒቲ ይሰጠን ነበርና በዛም ነው በጣም
ብዙ ነገሮችን የለመድ። ስለዚህ አሁን ድንገት ባህር ላይ ብትገባ መዋኘት አያቅትም? አዎ ባህር ላይም ኢቭን ሹፍርና ምናምን በጣም እነዳ ነበር እንጃ ፍቃድ ሳይኖረን ምናምን ነገርና በጣም ብዙ ነገር ያደፋፈረን ነበር። እና እኔና ብራዘሬ ታላቅ ወንድምና ታናሽ እህት አለችኝ። ስፔሻሊ እኔና ታላቅ ወንድሜ በጣም ለብዙ ነገሮች ኤክስፖዝድ እንድንሆንና ኤክስፔሪየንስ እንድናደርግ ነገሮችን ኦፕን ነበረ ፋዘራችን። በዛም ልክ ደግሞ ዲሲፕሊን አድርጎን ያሳደገንና አንገት ደፍታችሁ ነው? አዎ እንደ ከሰፈሩ ሰው በቃ እንደኛ የሚገረፍ የለም ቤት እንደኛም ደግሞ ነፃነት ያለውም የለም። በዛ ልክ ከሁለቱም ነው ወደን እንትንና ቤተሰብ እንደዚህ አይነት ነገሮችን ሲያመቻችከው አንተም ደስ ብሎህ ታለንቱም ኑሮ ያንንም ታሳድጋለህ እና በጣም ደስ ይላል። እንደው የመጀመሪያ ደረጃ የትምህርት ህይወትስ እንደው ምን ይመስላል? ከአንደኛ ክፍል ጀምሮ በስንት ዓመት አንደኛ ክፍል ገባህ? እኔ ያው ከብት ጠብቄ ሲሰለቸኝ ነው ከብት ጥበቃ ሲሰለቸኝ ነው አንደኛ ክፍል የገባሁት። አንተስ በስንት ዓመት የገባህ? ትምህርት እኔ የጀመርኩት ያው ከኬጂ ነው። ኬጂ ነበረ እና ከኬጂም ጀምሮ ያው ብዙ ንባብ እንግሊዝኛ፣ አማርኛ ኢቭን አፋን ኦሮሞን ጨምሮ ንባቦችን የለመድኩት ኬጂ ላይ ነበር። እዛ አንደኛ ክፍል የገባሁት በ6 ዓመት የነበረ 2001 ነው። የኛ ከዓመተ ምህረቱ ጋር ነው የሚሄደውና 2001 አንደኛ ክፍል በእኛ እኔ ሚኒስትሪ ተፈትኛለሁ በእኛ አሁን እኔ አንደኛ ክፍል 2001 ነበርኩኝ። 1 2 3 እያለ ነው የሚሄደው ከዓመቱ ጋርና እንደዛ ነው። 2001 ነው በ6 ዓመት ገብቼ ዓመቱና ክፍሉ ተመቻቸ ተገጣጠመ ማለት ነው። አዎ ተገጣጠመ። እንደዛ ነው የሚሄደው። ኦኬ አቆማችሁ እንዴ? ቀጥል። አይ አዎ አይ ምንድን ነበረ አካባቢውን ለምሳሌ ተወልደ ያደገው ገጠር ነው መቱ ወይስ ከተማ ላይ ነው? እንዴት ነበር እሱ? ከገጠር ከብጠብቄ ስጨርስ ነው ትምህርት የተገባውታልና። አዎ አሁን እንትኑን ለዛ ነው ያነሳው። ከኬጂ ጀምሬ ነበር የተማርኩትና ያው መቱ ከተማ ነው ገጠር እንትን አይደለም። እና ከተማም ስለነበረ ለብዙ ነገሮች ትምህርት ቤቶችም ምናምን ነገር እዛም ይኖራሉ። ፋዘርም ትምህርት ላይ እንድናተኩር በጣም ብዙ ስለሚያበረታታ በጊዜ ነው ወደ ትምህርት ቤት እንድንገባ ያደረገ። መቱ ደግሞ እኮ የምትታወቅ ከተማ ነች። አዎ የኢሉባቡር ዞን እንግዲህ ዋና ከተማ ነው የሚባለው። በየዞኑ ዋና ከተሞች አሉ ከነዛ መካከል እና ያው ከተማ ነው። በጣም ትልቅ ከተማ ባይሆንም ግን የዞን ከተማ ነው። እንደዛ ነው። ጥሩና ትምህርት ላይ እንዴት ነበር? መጀመሪያ አካባቢ በተለይ የመጀመሪያ ደረጃ ትምህርት ቤት አካባቢ የመጀመሪያ ደረጃ ትምህርት ቤት ላይ ያው መካከለኛ የሚባል ነበርኩኝ በዛ ሰዓት ላይ። አትፎርፍም ደግሞ በጣም አልቸክልም፣ በጣም ደግሞ ያን ያህል አልፎርፍም። ግን ደግሞ የምማረውን ነገሮችን ይይዛለሁና ውጤቴም በጣም ዝቅ ያለም አይደለም። ቶፕ 10 ውስጥ ነኝ ከድሮ ጀምሮ መካከለኛ በነበርኩበት። ከዛም ያው ወደ ላይ ወደ ሃይ ስኩል ከገባን በኋላ ነው ሞር ትምህርት ላይ ትኩረት ያደረኩት እና ግሬዶች አጨራራሴ ግዴታ ነው እና እንደዛ ነው ኢትዮጵያውያን አትሌቶች ማለት ነው። መጀመሪያ ዙሩ ላይ ቀዝቀዝ ብዬ መጨረሻ ላይ አከረኩት። ጥሩ ነው የሚያስፈልገውም እኮ እሱ ነው። ፍጻሜ ነው ሲያምር ነው የሚያምር። ልክ ነው። እና የአንደኛ ደረጃ ትምህርት ቤት የተማርክበት አንድ ትምህርት ቤት ነው? አንድ ትምህርት ቤት ነበረ እስከ 8ኛ ክፍል አንድ ነው። ከዛ 9ና 11 11ና 12 ደግሞ ሌላ ነበር። እስከ 8ኛ ክፍል ያለው ህይወት ምን ይመስላል? እንደው ከትምህርትን ከጓደኞች ከክላስ ጓደኞቹ ከዛ ውጭ ደግሞ የምትሰራቸው ስራዎች ካሉስ? አሁን የዛኔ ኤሌመንታሪ ላይ ሆኜ ስፔሻሊ ከ1 እስከ 8ኛ ክፍል ላይ ኮስታራ ልጅ ነበርኩኝ። ከክላሱ ምናምን ነገር ኮስታራ ልጅ ነኝ። ግን በጣም ሲቀርቡኝ ደግሞ በጣም ተጫዋች ነኝ። መጀመሪያ ግን ድንበርህን ታበዛለህ። አትቅረቡኝ አይደለም ምለው ፊቴ ኮስተር ስለሚል ብዙ ሰው በቃ ማረቃቸው ነው የሚመስላቸው። እኔ ግን እንደዛ አይነት ገና ፊቴን ሲያዩ ምናምን ነገር የሆነ አንተ ትኮሳተራለህ ሰው አታቀርብም ይላሉ። ግን እንደዛ አይደለም። ቀረብ ሲሉኝ ግን እንደዛ ሆኖ አይደለም የሚያገኙትና ለዛ ከምን የመጣ ነው ግን ይሄ መኮሳተር? እኔም አላውቅም ቱ ቢሆን ስቲል እስካሁን አንዳንድ ሰዎች እንደዛ ይላሉ። ትንሽ ትኮሳተራለህ ምናምን ነገር ይላሉና ያው ይመስላል እንጂ እኔ ግን አይደለም። ብዙ ሰው እኮ እንደዚህ ነው። ግን አንዳንድ መጀመሪያ ስታየው በጣም ኮስታራ ይመስልህና ስትቀርበው ደግሞ በጣም ተግባቢ ይሆናል። ተግባቢ ነው። አንተ እንደዛ አይነት ሰው ነበር። ያም እኮ መልካም ነገር ነው ማለት መጀመሪያ ልየው እስኪ ይሄ ሰው ለጓደኝነት ይሆናል ታጣራለህ። እኔ አሁን ዝግ አይደለሁም፣ ለመቅረብ አልቸገርም። ሰው ግን ሲያዩኝ ኮስተር ስለምል ለመራቅ ይመስላቸዋል እንጂ እኔ እንደውም በጣም ቶሎ ለመቅረብ እንደውም እንትልኝና
ለዛ ነው ውጪ ከሚያዩት አንጻር ነው። ከዛም ሲያልፍ የኮስታራነቴ ላይ ያው ለድራማ ምናምን ድሮ ኤሌመንተሪ ላይ ሲዘጋጁ ምናምን እኔ ነው በቃ የሚጠቀሙት ኮስታራ አልስቅም። አሁን እንደዚህ ኮስታራ ካራክተር ከሰጠኝ በቃ ትተማመንብኛለህ አረጋለሁ ከልጅነቴ ማለት ነው። እና ምን ነው ወደ አርቱ አልገባም? አይ ያው ፍላጎትም ኮስታራ ተዋናይ የሚፈልጉ ካሉ እግረ መንገዳችን አይ እኔም አለው። አንተም እንደዛ አይነት ባህሪ አለ? ኮሳተራለሁ አልፎ አልፎ። እሺ ይሁንና ገንዘብ ካለው እኔ ብሳተፍ አልከፋተለም ለክፍያው ነው ማለት። አይ እችልበታለሁ፣ ችግር መኮሳተር አይጠፋኝም። ጥሩ መኮሳተርም ይጠፋል ይታወቃል። እስኪ ቅድም አንተን ይሄ መንፈሳዊ ህይወትም የመጽሐፍ ማንበብ ልምድ እያልክ ነበር። እስከ 8 ባለው ነበር ይሄ ነገር ወይስ ከዛ በኋላ ማቸው መጣ ይመጣል? መንፈሳዊ ነገር ከድሮም ጀምሮ ያለ ነው። ኢቭን እኔ ኳየር እንደዚህ የልጆች ኳየር ምናምን አለ ያደግንበትና እዛ ላይ አሁን 6ኛ ክፍል ላይ ሊደር ነበርኩኝ የኳየር ራሱ ማለት ነው ኤሌመንታሪ 6ኛ ክፍል እና ከዛ ጀምሮ ነው እንደዚህ በመንፈሳዊ ህይወት በሊደርሺፕ ነው አብዛኛውን ታይም እንትን ያልኩት ኤሌመንተሪ ላይ ከ6ኛ ክፍል ጀምሮ። ከዛ እያደግን ስንመጣ የወጣቶች ሊደር እንደዛ እስከ ማለት ረዚም ግቢ ገብቼ የክርስቲያን ተማሪዎች ህብረት ዋና ሊደርም ነበርኩኝና ክላስም ሪፕሬዘንታቲቭ ሆኜ ሜዲሲን ተማሪም ሆኜ ስልጠና እየሰጠው እዛም ሊደር ነበርኩና ኦልሞስት ለ10 ምናምን ዓመት ይሆነኛል። አሁን 23 ዓመቴ ነው። ቀጣይ ጥር ላይ 4 ደፍናለሁ እና 10 ምናምን ዓመት በሊደርሺፕነት በተለይ በመንፈሳዊ ሳይድ አገልግሎት በተለይ የእድሜህን ግማሽ መሪ ይሆናል ማለት እንደዛ ነገር ነው እና ለዛም ያው መሪ ስትሆን ደግሞ ብዙ ሪስፖንሲቢሊቲዎችን መውሰድ እንትን ይላልና ሳትወድ ታድጋለህ። ሪስፖንሲቢሊቲ ተሰጠ ቁጥር ማለት ነውና ሞር መዘጋጀት አለብህ። ካንተ አልፎ ነው የምታስበው ሊደር ስትሆን ብዙ ነገሮችንና ምን አስተማረህ ግን ሊደር መሆን በብዙ መድረኮችና ቦታዎች ላይ በሃይማኖትም ቢሆን በብዙ ነገሮች ያው እያነሳ ነው እንመጣለን ወደ በኋላ። በጣም ያው 1-2 ብለህ የማገልጸው በጣም ብዙ ትምህርቶችን ታገኛለህ። አንደኛ ራስን መግዛት ምን እንደሆነ ታውቃለህ። ምክንያቱም ለራስ ብቻ አይደለም አክት የምታደርስ ምን አገባኝ ስለሰው ምናምን አትልም። ምክንያቱም እየመራ ያለው ሰው ነው እዛ ፊት። መንፈሳዊ ነገር ሲሆን ደግሞ ከፈጣሪም የተቀበልኩ አደራ እንደሆነ ማድረግ ስለምታስብ በጣም ትጠነቀቃለህ። ከራስ አልፈ ለሌሎች መጠንቀቅ እንዳለብህ ላለማስከፋትም ብቻ ሳይሆን ቢያንስ ለሰዎችም ጠቃሚ ሰው ሆነ ለመቅረብ ራሱ እዛ ላይ መሪ የሆነ ሁሉ መሪ አይደለም፣ የተሾመ ሁሉ መሪ ሊሆን አይችልም። እና መሪነት ካራክተር ይፈልጋል፣ ኳሊቲ ይፈልጋል። እና ሶ የዛ ለመሪ ለዛ ቦታ የሚመጥን ኳሊቲን ዴቨሎፕ ለማድረግ ራሱ በቃ ያዘጋጃል፣ ብዙ መንገዶችን ይከፍትላል። መምራት ማገልገል ነው ይባላል። አዎ መምራት ማገልገል ነው። በዛም ልክ ደግሞ ራስን ትሰራበታለህ። የምትሰራበት ብቻ ሳይሆን የምትሰራበትም ነው። እንደዛ አይነት ቦታ ማንነት ይቀረጻል፣ በጣም ትቀረጻለህ። በተለይ በልጅነት ያንን ነገር ኤክስፖዝ ለዛ ነገር ኤክስፖዝ መደረግ ደግሞ በጣም ለብዙ ነገሮች እኔ አሁን እዚህ ላይ በጣም ጠቅሞኛል። እንዴት እንትኖችን ማኔጅ ማድረግ እንዳለብኝ የራሴን ላይፍ ጨምሮ እና በጣም ለብዙ ነገሮች ጠቅሞኛል እዛ ጋር ከዛ መጀመሪያ ማለት ነው። ጥሩ። ስለዚህ ከልጅነት የመጣ ነው ብለን መውሰድ እንችላለን። ኦኬ ጥሩ። እንደን ከዛ ከ1 እስከ 8 አንድ ትምህርት የተማርክና ከዛ 9 እና 10 ደግሞ ሌላ እንትን ነበረ፣ ሌላ ትምህርት ቤት ነበረ እዛው ከተማ ማለት ነው። እዛው ከተማ ነው እና 9 እና 10 ላይም እንደዚሁ አሪፍ የሚባል ጊዜ ነበረኝ ቱ ቢ ሆነስት። እዛም ላይ እንደዚሁ በመንፈሳዊም ዘርፏ አገለግላለሁ። ከዛም በትምህርቴም ላይ ጎበዝም ነበርኩኝ። ያው ቶፕ 3 ላይ ምናምን ነገር ነበርኩኝ። የደረጃ ተማሪ ነበርኩኝ። እስከ 12 በዛው ቀጠልኩ ወይስ ሌላ? አይ 10ኛ ከጨረስን በኋላ 11 እና 12 ደግሞ ሌላ ትምህርት ቤት ነበር። ትምህርት ቤት የለውም 11 12 ወይስ የተሻለው ትምህርት ቤት ነው። አሁን 9 እና 10 ላይ የተሻለ ትምህርት ቤት አለ፣ 11 እና 12 ላይ የተሻለ ትምህርት ቤት። ስለዚህ በየክፍሉ የተሻሉ ትምህርት ቤቶች አሉ። የተሻሉ ትምህርት ቤቶች አሉ። ለምንድን ነው የጀመሩበት ታይም የተለያየ ነው። 9 እና 10 ላይ በጣም ቆይቶ 11 እና 12ን ከጀመረ በጣም ጥቂት ጊዜ ምናምን ነገር ሆነና ብዙ ኤክስፒሪየንስ የሌላቸው መምህራኖች ምናምን ነገር ናቸው። ስለዚህ ወደ የቆዩ ትምህርት ቤቶች 11 እና 12 የቆዩ ልምድም በምን ወዳላቸው ሄድክ ማለት ነባሩን መምህራኑን ኤክስፒሪየንስ ያላቸው ናቸው። ቢያንስ አጥንቶ መጥቶ ብቻ ሳይሆን ቢያንስ ከባለፈው ካስተማራቸው ነገሮች ከልምዱ ሼር የሚያደርግ ነገር ይኖራል። ልክ ነው። ትምህርት በባህሪው ከልምድ የሚመጣ ስለሆነ ከልምድ የሚመጣ ነው። ልክ ነው። ይሄኛውን ትምህርት ቤት ትተህ ወደዛኛው ትምህርት ቤት ስትሄድ ምን አዲስ ነገር አገኘህ? እዛኛው ትምህርት ቤት
አዲስ ነገር ያገኘሁት እንኳን የለም። ምክንያቱም አብዛኞቻችን ማለት የማውቃቸው ልጆች እዛው ነበር አብራችሁ ሄዳችሁ ማለት የተለመደ ነው። እዛ 9 እና 10 እዛ ትማራለህ፣ 11 እና 12 ደግሞ እዛ ቀጥለ ነው የምትማረው ነው። ለዛ በቅርቡ ነበር የጀመረው እንደነገርኩ 11 እና 12 የተማረው ደግሞ 9 እና 10ን በቅርቡ ነው የጀመረው። ለዛ አንድ ላይ ነበር የሄድነው ከጓደኞችም ጋር። ከጓደኞች የተለየ ነገር እንትን አላልኩበትም። ግን እሱም ደግሞ ራሱ በሆነ ደረጃ የተሻለ ነገር የምታገኝበትም አጋጣሚ ነው የትኛውም ደረጃ ጋር ስትሄድና ለዛ ከልጆችም ጋር በጣም ጥሩ ኢንተራክሽን ነበረን እና ያን ያህል የተለየ ነገር የለውም። ቱ ቢሆንስት ከእንትን የተለየ ማለት ነው። መልካም ፕሮግራማችን የተማሪዎች መድረክ ነው። አዘጋጆቹ ደግሞ እኔ አልስቅም ካንተ። ለማንኛውም ፕሮግራማችን የተማሪዎች መድረክ ነው። የሚተላለፍላችሁ ደግሞ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። በአዘጋጆቹ በኩል እኔና ባቤክስ እዚሁ እንገናኛለን። በቴክኒኩ በኩል ደግሞ ሐምዛ ድሬስ አብሮን አለ። እንግዳችን ቢኒያም ከሜዲሲን ከድሬዳዋ ዩኒቨርሲቲ የ4ኛ ዓመት የሜዲሲን ተማሪያችን በቅርቡ ወደ 5ኛ ዓመት ይገባል። በቅርቡ ወደዛው እየገባ ነው። አንድ ወር ተኩል ኦልሞስት 5ኛ ዓመት ኦልሞስት 5ኛ ዓመት። መልካም እንቀጥል እስኪ። ከ9 እስከ 12 የተለያዩ ሁለት ትምህርት ቤቶች ተማርክና እዛ ላይ ቆይታና ይሄ የፈተና ውጤቶች ምናምን እንዴት ነበሩ? በአጠቃላይ የተለየ ኤክስፒሪየንስ ያመጣው በተለይ ሀገር አቀፍ ፈተና የሚባለው የሚመጣው ከዛ አካባቢ ነውና እንዲያው ግን ከፈተና በፊት ራሱ ቅድም እንደነገርክን በተለያዩ የአመራር ደረጃዎች አልፋልና ከዛ ጎን ለጎን ነው ሌሎች ክበባቶች ላይ ለምሳሌ ሀገር ክንወቅ ኪነ ጥበብ አካባቢ ምናምን እንደዚህ አይነት ተሳትፎች ነበረ? የተለየ ነገርስ የምታስታውሰው ምን አልነበረኝም? አሁን እዛ ጋር የተለያየ እንደዚህ የትምህርት ቤት ኪነ ጥበብ ላይ ምናምን ነገር አልሳተፍም ነበረ። ሲቀጥል እንትኑም አልነበረም፣ ትምህርት ቤቱም ያን ያህል ፎከስ የሚያደርግበትም አልነበረምና ኤክስፖዠሩም የለም ብዙ ትኩረት የሚያደርጉበትም አልነበረም። ለዛ ያው እኔ ፐርሰናሊ ያው መጽሐፍትን ማንበብ እንደዚህ ከሰዎች ጋር እንደዚህ የሆነ ቶፒክ ላይ ሼር መደራረግ በጣም ደስ ይለኛል። ለሰዎችም ሼር ማድረግ ከሰዎችም መቀበል የሆነ ነገሮችን እዛ ሼር እንደዛ ማድረግ ደስ ይለኝ ስለነበረ ብዙውን ታይም በቃ ከክላስ ውጪ ባለው ነገር እንደዛ ነው ማሳለፈው። ጓደኛም ብዙም አላበዛም፣ ብዙም አልነበረኝም ከበፊቱ። መርጠህ ትንሽ ነው የምትይዘው? ትንሽ ነው የሚይዘው እና ብዙም ከብዙ ሰዎች ጋር ተግባቢ ነኝ፣ ግን ሁሉም ሰው ጋር ደግሞ እኩል ጓደኛ በጣም ልትቀርባቸው ማተር ያደርጋል በጣም እሱ ነገር ደግሞ በጣም ጠቅሞኛል። ኢቭን እዚህ ግቢ ባለኝ ኤክስፒሪየንስም በጣም ብዙ እንትኖችን ጠቅሞኛል። መጽሐፍት ማንበብ ስትል እንዴት ነው የመጣው እሱ ልምድ? ግን መጀመሪያ እንደው ወደታችን ቢሆን ከሆነ የቤተሰብ ውጤት ነው፣ የጓደኛ ነው፣ የመምህራን ተጽዕኖ ነው ወይስ እንዴት ነው? እኔ እርግጠኛ ባልሆንም ግን የፋዘር ተጽዕኖ ያለብኝ ይመስለኛል። በጣም ከልጅነት ጀምሮ እኛ ቤት የሌለ መጽሔት የለም። በጣም ብዙ መጽሐፍት አለና ፋዘር እንግዲህ ነጋዴ ነበረ በዛ ማለት በጣም አንባቢ ነው። አንባቢ ነጋዴ እና በጣም ማለት ብዙ ጊዜ ውይይቶችም ላይ ብዙ ቦታዎች ላይ ፋዘርን ማይቻለው ሲመክርም ምናምን ነገር ከሱ ቃል በኋላ መጨመር እስካችል ድረስ በጣም ንግግርም ላይ ጎበዝ ነው። ነገሮችም ማሰብ ላይ ምናምን ነገር ጎበዝ ነውና ከመንፈሳዊም ሳይድ በዚህም በግልም ህይወት ራሱ በጣም ከማንበቡ የተነሳ ያው ጥሩ ብስለት ያለው ሰው ነውና የሱ ተጽዕኖ ያለብኝ ይመስለኛል። ከየት እንደመጣ ዳይሬክት ባላቅም ግን በቃ መጽሐፍቶችም ሳነብ ምናምን ስወድ ነው ራሴን እንደዛ ያገኘሁትና የሱ ተጽዕኖ ያለብኝ ይመስለኛል። ስለዚህ ያው አባትህን ማመስገን ግድ ነው በጣም ከብዙ ነገሮች አንፃር ያው ፋዘርን ለአሁን ህይወትህ እንደዚህ ቅርጽ መያዝ የሱ አስተዋጽኦ ከፍተኛ ነው። በጣም መልካም። ወደ ባቤክስ ወደ ጠየቀህ ጥያቄ ስንመጣ እንግዲህ 12ኛ ክፍል እንትን አለ ምንድነው ኢንትራንስ አለ፣ ከዛ በፊት ደግሞ ማትሪክ አለ። ማትሪክ እንዴት ነበረ ዝግጅቱ? እንዴት ነበረ? ያው ማትሪክ ደግሞ ይጠበቃል እንደዚህ ስትሬት ኤ ምናምን አይባልና እንዴት ነበር የማትሪክ ውጤት? አጠቃላይ ዝግጅቱ ምን ይመስላል? ከዛስ ፕሪፓራቶሪ መሰናዶ ከገባህ በኋላ ያለው ዝግጅት ኢንትራንስንስ በተመለከተ ምን ህይወት አሳለፍክ? ከእንትኖች ጋር አሁን 10ኛ ክፍል ላይ ኤክስፔክት ባደረኩት መሰረት ውጤቱን አላገኘሁትም። ቱ ቢ ሆነስት ይሄ ነው ብዬ ባልነግራችሁም ውጤቱን የወረደ በጣም አይደለም፣ ግን ኤክስፔክት እንዳደረኩት ከምጠብቀው ነገሮች ወርዶን ያገኘሁት ያን ያህል። አሁን በዛኔ ለአንድ ወር አካባቢ ነበረ የተዘጋጀ ነውና ግን እንደው ምክንያቱ ምን ሊሆን ይችላል? ይሄን ባስተካከል እንደዚህ ይመጣልኝ ነበር ብለህ የምታስበው ነገር አለ?
ችብ አደርጋት ነው የለም ቱ ቢሆንስ ማለት ሁሉ አድርጋል ምችለውን ሁሉ አላደረኩም። ለምን አንደኛ ጥናትም የጀመርኩት አረፋፍጄ ነው ለኢንትራንስ ማለት ነውና ያው ብሰርቅ ምናምን ብትልቆ ኖርማል ነው ልሰራት ትችላለህ። ግን በራስ እንደዚህ ትኩረት ሳታረግበት ያን ያህል እንትን ሳትል አንድ ወር ነው እንደዛ አይሞላም የሁለቱን ዓመት ለመጨረስ ያጠናሁትና መስራት ለዛ ያን ያህል በጣም ከፍተኛ ውጤት ስትሬት ኤ ምናምን ነገር የሚባል አይደለም፣ ግን የወረደም ደግሞ አይደለም። በቂ ነው ያው ለማለት ግን 12ኛ ክፍል ላይ ግን በጣም የመጨረሻ ልብ የወረደበት ነበር ቢሆንስ ማለት በጣም ማለት የተዘጋጀውበት እንትን ነው ደግሞ ሰርቼዋለሁ እና ይሁን ያው ሺት ይዘን ምናምን ስለምንገባ ገብተን እናርማለን እና የዛኔ ፈተናም ላይ ጥሩ ፐርፎርም አድርጌ ነበር፣ ጥሩ ሰርቼ ነበር። ቤት ገብተ ደጋግመ መጽሐፍ እያገላበጥክ ስታርም ራሱ ማረም ትችላለህ ራስ እንትኖችንና አርሜ ራሱ በጣም ጥሩ በጣም ከፍተኛ ውጤት ኤክስፔክት አድርጌ ነበር። ግን እንዴት እንደሆነ አላውቅም አንድ ሳብጀክት በጣም ወረደ ነው እንዳለ ይዞ ታወረደ ማለት ሞረድ ስለ በጣም ወረደ ነው ከ50 በታች ሆነ። አንኤክስፔክትድ የሆነ ሳብጀክት እንግሊዘኛ እሱ ነው በጣም የሰራሁት ሳብጀክት ራሱ እንደዛ ሲሆን ኢቭን ኢስናርክሊ እስካሁን ድረስ እንዴት እንደሆነ እና በዛ የዛኔ ዛ አካባቢ አንዳንድ ውጤታቸው የተበላሸባቸው ልጆች እንደነበሩ አውቃለሁና እንዴት እንደሆነ አላውቅም። ግን በጣም እንደውም እንግሊዘኛና ማስ ለኔ በጣም ሲምፕል ነበር እና የሌሎች ትምህርት ነበር ማለት ቀላል ነው ለኔ ብዙ ያን ያህል እንትን የሚከብደኝ አይነት ትምህርት አልነበረም በጣም እና ሌሎቹ ውጤታቸው በጣም አሪፍ ነው። ግን ይሄኛው በጣም ሲወርድ በቃ እኔ ወደ 600 ራሱ ገባለሁ ብዬ አስቤ ነበር። ዝሮ ለሜዲሲን እንደዛም ሆኖ ግን የምትፈልገውን ትምህርት ክፍል እሱማ ያው እንደጠበቅኩት ያህል እንደተዘጋጀሁት አልሆነም። ግን ባለመስራቴም አለመሆኑ ነው የሚያናደኝና ያው አፕላይ አድርገን ምናምን ነገር ትምህርት ሚኒስቴር ይዛኔ ሞክረን ነበረ። ምንም ማድረግ የሚችሉት አይነት ነገር አልነበረም። ለምን እንደሆነ ግን ስቲል ለኔ ራሱ ጥያቄ ነው። ምክንያቱም ያው አጠገቤ ምናምን ነገር ያሉ ዳይሬክት ገልብጦ ያመጡት በጣም ከፍተኛ ዳይሬክት ምናምን ነገር ማለት ነውና እሱንም ስመለከት ችግሩ ከኔ ጋር እንዳልሆነ ነበር። በቃ አንተ የምትችለውን አድርገሃል ስፋይን ምችለውን አድርጋለሁ። ግን እግዚአብሔር ይመስገን ውጤቱ በጣም ክፉ አይደለም። ይበቃኛል አልክ ማለት አሪፍ ነው ማለት አሁን ላይ በጣም ከፍተኛ ሊሆን ይችላል በቀጣዮቹ ባቶች እኮ ያ ውጤት ግን ኤክስፔክት እንዳደረኩት አይደለም። ደስ የሚለው ግን ከምትፈልገው ነገር አላጎደለኝም ከምንም ነገር እና ጥሩ ዋናው እሱ መሰለኝ ደግሞ መልካም። ከዛ ኢንትራንስ ተፈተነ አለፈ። የመጀመሪያ ምርጫ የት ነበር? የመጀመሪያ ምርጫዬ ጅማ ነበር። ጅማ መግባት ነበር። አንደኛ ጅማ ቅርብ ነው፣ በጣም ቅርብ ነው። የስንት ሰዓት መንገድ ነው? የ3 ሰዓት ምናምን መንገድ ነው እና ሩቅ የሚባል ጅማ ይጃቃለሁ። በጣም አሪፍ ከተማ ነች፣ ደስ የምትል ከተማ ነች። የሆነት ወይዘሮ ራሱ ደስ ይላል በጣም አየሩ ደስ ይዛ አካባቢ ዌስተርን አካባቢ ያሉት አየራቸው በጣም ቡናውም በጣም እንደሚወራው ያመረቀው ነው። ሌላ ባድ ነገር አይፈልግም ለመመረቀን ቡናው በቂ ነው። በጣም የሚገርም ነው። በቃ እኔ በአካል በቃ ሲወራ አላምንም ነበር። ስጠጣው ግን በቃ ሰራልኝ ገባ እና በጣም የሚገርም ነው። ቅርብ ነው። እዛ 3-4 ሰዓት ምናምን መንገድ ነው እና ሲቀጥል ጥሩም ስም ስላለው እኔም ጥሩ ዲፓርትመንት ስለምፈልግ በጤና ደግሞ በጣም የቆዩ ከሚባሉት ዩኒቨርሲቲዎች እና ለዛም ከሱ አንፃር ነበረ እንትን ያልኩት እና በዛ መሰረት አንደኛ ላይ የሞላሁት እሱን ነበረ እና ከዛም ሲያልፍ ያው በዛ ሰሞን በጣም የጦርነት የግርግር ነገር ስለነበረ ሰላም 2012 ነው መፈተን የነበረብን። ግን ኮሮና መጥቶ እኛ 2013 አጋማሽ ላይ ተፈተን ነው ግቢ አንድ ሴሚስተር መጨረስ ባለበት ሞመንት ላይ ፈተና 12ኛ ክፍል ተፈተንና እዛ 2013 አካባቢ ነበረ። ያው ግርግር ያለባቸው ቦታዎች ላይ ቤተሰብም ሲጀምር ብዙም ኮምፎርታብል አይደለም። አንተም ደግሞ አፈልግም መሰቃየት ሄደና ለዛ ከሱ አንፃር ሰላም አለባቸው ብለን እናስባቸው ቦታዎች ላይ ሞላሁት። ድሬዳዋ 7ኛ ነበር የሞላሁትና ከ7ኛ አንደኛ ወረ መጣ እና ያው እግዚአብሔር ይመስገን ብዬ ነው የተቀበልኩት። ለምን ከኔ በታች ውጤት ያላቸው ኢንትራንስ የመጀመሪያ ምርጫቸው ተሰጥቷቸዋል ለአብዛኞቹ
እና ያው ለኔ 7 ለበጎ ነው። ምናልባት እዚህ በመጣት በጣም እኔ ደስ አለኝ። ባይዞ እዚህ ከመጣሁ በኋላ እንኳን መጣሁ ነው ያልኩት። እንዴት አገኘው ከተማውንም ዩኒቨርሲቲውን? መጀመሪያ ስመጣ እንግዲህ ያው ልክ የመጀመሪያ ቀን ስመጣ በህመም ነበረ ድሬዳዋን ተቀበልከው? ደንጊ እንዳይሆን አይደለም። ልክ እዚህ ስመጣ እነዚህ የሚቀበሉ ልጆች ምናምን ነበሩና ከዛ መጣን እራት በላንና የግል ጓደኞች ናቸው የዩኒቨርሲቲ በተማሪ ብረት ሳይሆኑ እዛ የሀገር ልጆች ምናምን ይቀበሏል ግቢ ላይ። ደስ ይላል እኮ አቋጥረው አለንኛ እንዳታስብ። ከጓደኛዬም ጋር ከዛ አንድ ላይ ከተማርነው ጋር አንድ ቦታ ደርሶን አንድ ላይ ነው የመጣነውና ከሱም ጋር ቀረቤታ አላቸው ከኔም ጋር እንተዋወቅ ነበረ። ከዛ እነሱ ተቀበሉ ምናምን እራት በልተን ከዛ የድሬዳዋን ውሃ እስኪቀመስ ምናምን ነገር ብሎ ባንጠጣው እና በቃ አልተስማማኝም። ውሃው በቃ ህመም ሌላ ታሪክ ገባ ማለት ነውና ውሃው ለአዲስ ሰው ትንሽ እንትን ሊል ይችላል። ባይ ዘ ወይ ለሚኖረው ሰው እኮ ኖርማል ነው። እና ጨዋማም ነው ጣዕምም አለው። ነው ውሃ ጣዕም ያለው ውሃ እኔ ምክንያቱም ከመጣበት አካባቢ አንፃር ተፈጥሯዊ ነው ንጹህ ነው። በጣም እዛ ተፈጥሮም አየሩም በጣም ንጹህ ነውና ኢሉባቦር በጣም የሚታወቅ ነው። ኢትዮጵያ ውስጥም ትልቅ ማለት ሁለተኛው ፏፏቴ ያለው እዛ ነው። በቾ ፏፏቴ የሚባለው በቾ ፏፏቴ የሚባልና ማለት በጣም ብዙ ነገሮቹ ናቹራል ናቸው። ምንጭ ነው ምንጭ ምናምን ነገር ነው እና ጥርት ያለ ነው። የቧንቧ ውሃ 24 ሰዓት ውሃ አለ በሙሉ ከተማው ማለት ነውና ለዛ እንደዛ ለምደን እዚህ ጋር ስትመጣ በጣም ከአንዳንድ መልመድ ከባድ። አየሩ ሞቃት ነበረ። እኔ ሙቀት ብዙ አይከብደኝም። በየትኛው ወር ነው የገባችሁት? ከነበርክበት አካባቢ አንፃር በጣም ከባድ ነው። በጣም ከባድ ነበር። በየቀኑ ነበር ሻወር የምንወስደው እዚህ። መች ነበር የገባነው? ሰኔ መጨረሻ ላይ ሰኔ 28 ነበር ትዝ ይለኛል ግቢው የጠራው። ኦልሞስት በሚዘጋበት ሰዓት በሚዘጋበት ሰዓት ነው የገባነው እና ስቲል እንደዛም ሆኖ ክረምት ሆኖ ዝናብ የለም ፀሐይ ነው ምናምን ሞቃት ነው በጣም አየሩ እና ከኢሉባቦር አንፃር ስታየው አይገናኝም። ይሄ ነገር እንዴት ነው የሚለምር ነው አልክ? ያው በጣም እና የዛኔ እንደውም ግቢውም ላይ አሁን እንዳለው ፋሲሊቲ አልነበረም። እንኳን ራሱ ጥረት ምናምን ነገር ብዙ ስለነበረ የዛኔ በገባን ጊዜ እና ትንሽ አስቸጋሪ ነበረ ሁኔታው። ግን የማይለመድ የለም። የሰው ልጅ በቃ እየለመደ ሰርቫይቭ እያደረገ ምናምን ነገር ነው የሚመጣውና በዛም እንደዛም ሆነን ፍሬሽማንም እንደዛ ተምረን ከዛ ወደ ሜዲሲን ምናምን ነገር ጆይን አድርገን ያው እስካሁን ቀጥለናል። አየሩ በጣም ደስ ይላል። ስትመጡ ግቢ ስትገቡ ቀጥታ ወደ ዲፓርትመንት ነው የገባው? አይደለም፣ የኛም ፍሬሽማን ኮርስ አለ። እሱን ትወስዳለህ። ምንድነው ፕሪ ሜዲሲን ነው ወይስ? አይደለም፣ ፍሬሽማን ሁሉም ኮመን ኮርስ የሚወስደው ግቢ የገባ ፍሬሽ ተማሪ በሙሉ ይወስዳል። አንተ ከፍሬሽማን ነው የጀመራችሁት እናንተ? አዎ ከፍሬሽማን ነው። ፍሬሽማን ከኛ በፊት አንድ ባች ነው የጀመረው 2012 ባች ነው። ሁለተኛ ናቸው ማለት ነው። እኛ ሁለተኛው ባች ነን ለፍሬሽማን እና ለዛ ያው እሱን እንትን አለን። እሱ ውጤቱ አሪፍ ነበረ እና ያው በሜዲሲን ለመወዳደር በጣም በቂ ነበረ። ያለው ከፍተኛ ውጤት ነው ያመጣሁት። ከዛ በላይ መሄድ አልችልም። እና በዩኒቨርሲቲው ከመጣችሁ ተማሪዎች ከፍተኛ ያው ብዙ ይኖራል። አሁን ፎር ነበር የዛን ያመጣሁት፣ ግን ፎር ያው ብዙ ይኖራል። ከፎር በላይ ደግሞ የለም። ዋናው እሱ ነው። አዎ ከተደማ አንፃር እና ያው ብዙ አላጨናነቀኝም። ፍሬሽማን ቱ ቢሆን እስቲ ይሄንን ግሬድ ለማምጣት ቤዚክ ነገር ከስርም ስለነበረ ያን ያህል ብዙ አልተጨናነኩበትም እና ውጤቱም አሪፍ ነበረ። ከዛ ያው ሜዲሲን ጋር ለመወዳደር ኢንትራንስ ውጤት ተጨምቆ ከዛ የኛው ጂፒኤ ይኖራል። ከዛ ሲኦሲ ደግሞ አለኝ ሜዲሲን ለማግባት የምትፈተነው ነው። አሪፍ ነበረ ሲኦሲው። እንደው ከግቢ ሶስተኛ ነው ሁለተኛ ከፍተኛ ውጤት የኔ ነበር የሲኦሲው ምናምን ነገር ራሱና ግሬዶቹ አሪፍ ነበሩ። በዛው ወይ ገባ ነው። ጤና የማጥናት ፍላጎት ከበፊት ነበረ? ለምሳሌ ወደ ተፈጥሮ ሳይንስ ዝንባሌ ከምን መጣ? ወይንስ ድንገት ነው? ድንገት አይደለም። እኔ አሁን በፊትም ላይ እንደዚህ የሰው አእምሮ ላይ ያተኮሩ ፐርሰናል ዴቨሎፕመንት ላይ ያተኮሩ ነገሮች ደስ ይሉኛል። መጽሐፍቶችን ማነባለሁና ሳይካትሪስት ብሆን ምናምን ነገር ቢያስብ ነበር። ሰዎችን መፍትሄ ለመስጠት እንደዚህ ስነ አእምሮ ጉዳይ ላይ ምናምን ነገር ላይ እንደዛ ደስ ይለኝ ነበረ እና ለዛ ያን ቴንደንሲ ነው ያው ሳይካትሪስት። እንደውም እዚህ ግቢ የመጣሁት እኔ ሳይካትሪስት ለመማር ነበር እና እዚህ ስገባ ሳይካትሪ ነርሲንግ ነው ያለውና ሳይካትሪ ነርስ ሆኜ ደግሞ እንትን ለመሆን ፍላጎቱም ስለሌለኝ መግባቱም ጥቅም የለውም ብዬ ያው ሜዲሲን ነበር ጆይን ያደረግነው። ያው ከጤናው ጋር የተገናኘ ስለሆነ ያው ስፔሻላይዝ ስታደርግ ሳይካትሪስት መሆን ትችላለህ። ሳይካትሪ ላይ ስፔሻላይዝ ማድረግ ትችላለህና በሜዲሲን ነው። ድሮ ተቀራራቢ ፍላጎት ነበር። አዎ ተቀራራቢ ፍላጎት ነበር። ያው ሳይካትሪስት ካልሆንኩ
ሜዲሲን እንደምገባ ነበር አስቤ የመጣሁት እና ሳይካትሪስት ያው እዚህ ነርሲንግ ነው ያለው ያው ነርስ ለመሆንም ደግሞ ሀሳቡ ስላልነበረኝ እንደዛ ነው ጆይን ያደረኩት። መልካም። ወደ ሜዲሲን ከመግባት በፊት እንደው አዲስ ነህ ወደ ዩኒቨርሲቲ ስትገባ እና የዩኒቨርሲቲን ላይፍ ራሱ ገና ስትገባ እንዴት አየኸው? ፕላስ ደግሞ የፍሬሽማን ቀላል አይደለም። አንድ ሴሚስተር ነው አንድ ዓመት ነው የተማራችሁት? አንድ ሴሚስተር 2 ወር ነው ምናምን። አንድ ሴሚስተር የአንድ ሴሚስተር አለው። የአንድ ሴሚስተር ፍሬሽማን ቆይታ ራሱ ምን ይመስል ነበር? እንደው ምን አዲስ ነገር ኤክስፒሪየንስ አደረክ? ከሃይ ስኩል የተለየ ከፕሪፓራቶሪ የተለየ? አዎ እንግዲህ አሁን እኔ ገና ግቢ ስገባ አንድ ነገር ለራሴ ብዬ የገባሁት ነገር አለ። ይሄ ግቢ ለእኔ የመሰልጠኛ ካምፕ ነው ብዬ ነው የገባሁት። ልክ እንደ ወታደር ካምፕ ምናምን ብዙ መስዋዕት ሊያስከፍል ይችላል፣ ግን ይሄ የመሰልጠኛ ካምፕ ነው ብዬ ነው የወጣሁት። ምክንያቱም ሞር ከምንም በላይ ከቤተሰብ ተለይተ የምትሰራበት ቦታም ስለሆነ ለብዙ ነገር ኤክስፖዝ የምትሆንበት ነገር ስለሆነ በጣም ኤቭሪ ስቴፕ የኔ ነበረው ማለት ስኬጁልድ ነበር። ኤቭሪ ስቴፕ ከፍሬሽማን ጀምሮና ከመንፈሳዊ አንፃር ከክላስም አንፃር ፐርሰናሊም ከልጆች ጋር ከነበረኝ ኢንተራክሽን አንፃር በጣም ፕላን አድርጌባቸው የሚሄድባቸው እንትኖች ነበሩ እና ለዛ ጓደኞችንም አገኘው እዚህ ጋር ፌሎሺፕም ላይ በመንፈሳዊም በኩል ህብረት ማድረግ ጀመርኩኝ። ከዛም ሲቀጥል ትምህርቴም ላይ ደግሞ እሱም ላይ በተሻለ መንገድ እንትን ማድረግ ጀመርኩኝ ማለት ነውና ያንን በፕላን ነበር ሳስኬድ የነበረው ከፍሬሽ ጀምሮ ያለው። መልካም። እያዳመጣችሁት የምትገኙት በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ በ104.5 ኤፍኤም እየተላለፈ የሚገኘው የተማሪዎች መድረክን ነው። አዘጋጆቹ ደግሞ እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ፣ በቴክኒኩ በኩል ሐምዛ ድሬስ፣ እንግዳችን ደግሞ ቢኒያም ሞገስ። ራሱ ቢናገር ደስ ይለኝ ነበር። ቢኒያም ሞገስ ኦልሞስት የአራተኛ ዓመት የሁለተኛ ሴሚስተር አምስተኛ ሊገባ አንድ ሴሚስተሩን ጠቅሻለሁ። ለዛ ነው አይ በቃ ሴሚስተሩን እያለቀ ነው። በእርግጥ አሁን ዳር ላይ ነው ያለነው አይደል? የሜዲሲን ተማሪ ነው ለማለት ለማስታወስ ያህል ነው። ጥሩ እንግዲህ ዩኒቨርሲቲ ገብተሃልና እሱ የፍሬሽማን ኤክስፒሪየንስ ምን ይመስል ነበር እያለ እያወራችሁ ነበርና ዩኒቨርሲቲ ውስጥ ገብተህ የተለየ እንደ መጀመሪያ ዩኒቨርሲቲ ተማሪ የተለየ ያገኘው ገጠመኝ አለ ወይ? ከሃይስኩልም ያደናገረ ምንም የተለየ ነው ብለህ የምታስበው? የተለየ ከምን አንፃር ያው ፈን ነው ወይስ? ለምሳሌ ተሸውደሃል? ለነገሩ ተቀባይ ስለነበረ አዎ ተቀባይ ስለነበረኝ አልተሸወድኩም እና ልክ እንደ ሲኒየር ነበር አክት ሳረግ ነበር። ጭራሽ አንተ ሲኒየር እንደዛ ነበር አክት ስናረግ ነበርና ያው ከነሱ ጋር ስለሆነ የምንንቀሳቀሰው ብዙ መንገድ ምናምን አልጠፋም የዛኔ። ያው አንዳንድ ጊዜ ደግሞ ያው አንዳንድ ኦኬዥኖች ምናምን ነገር ይፈጠራሉ የሚያስቁ ምናምን ነገር። ራቁቴን የቆምኩበት ጊዜ ነበር ቁልፍ አጥቼ ምናምን ሻወር ልወስድ ወጥቼ እና ቁልፍ ይዞ ወጣና እኔ ቁልፍ ይዤ የወጣው መስሎት ነበር እና ሌላ የኛ ብሎክ ላይ ሻወር ምናምን አልነበረው። ሌላ ቦታ ዱዋር እንትን ሄደን ነበር ብሎክ ሄደን ነበር የምንወስደውና ስመለስ እኔ ደግሞ ቅያሬ ልብስም ቲሸርት ምናምን ብቻ ነበር ከላይ እንትን ያልኩት። ሌላ ብሎክ ለመውሰድ ነው ቲሸርት ብቻ ለብሰህ? ቲሸርት ብቻ ነበር ማለት ብሎኩ አጠገብ ላጠገብ ቅርብ ነው እዚሁ ላጠገብ ለሰው አይን አትጋለጥም። በቃ እዛ ያለው ወንድ ስለሆነ ሻወር ወስጄ ወደ ላይ ስመለስ የለም ዝግ ነው በሩ። አዎ ዝግ ነው በሩና ትንሽ የቁምጣ ነገር ነበር ያደረኩት። በዛ ላይ እንደዛ በቃ ማለት ለሌላ ለሚያውቅ ሰው እኮ ኖርማል ሊሆን ይችላል፣ ግን እኔ አስላለመኩ እና ትንሽ ምን አደረክ? ስልክም አልያዝኩም። ስልክም ዶርም ትቼ ነበር የወጣሁትና እንደምንም እዛ አካባቢ ላይ ዞር ስል የሆነ ጓደኛውን አገኘሁት፣ የዶርሜቴን ጓደኛና ስልኩን በቃል አላውቀውም ዶርሜቴን፣ እሱ ግን ያውቀዋል። የአንድ አካባቢ ልጆች ናቸው መሰለኝ፣ ደውልልኝ ምናምን ነገር አልኩት። ከዛ እሱ እንዲህ በዋና ምናምን ወጥቶ ነበርና ተመልሶ መጥተው ከፍቶልኝ እየሳቀ ምናምን እስከዛ አንተ ቁጭ ለተበቃ እኔ ምንም አማራጭ የለም ቢያረጋይ ግን እና በቃ ሰጣለሁ ናይ ዘይር ነው ኧረ እንደማልችል ያውቃል። እዛው ቁጭ ያመሽ ይሆናል እንጂ ዋናው ላይ ያለውና በር ላይ ነኝ ነው እንዴ። ልጁም ጥሩ ልጅ ነበርና አላስቸገረኝ። ሰው ራሱ ቢያይ እኮ ይሄ ልጅ ጨልሎ ነው። ትምህርት ነው እንደዚህ ያደርጋል። እንደዛ ነበር የሚባለው። ደስ ይላል። ጥሩ ገጠመኝ ነው መሰለኝ። አይ ቲንክ ያ አንዳንድ ሞሜንቶች እንዳትረሳቸው ያደርጉሃልና ጓደኛንም አካባቢ የምታስታውስበት ነው። ከሆነ ጊዜ በኋላም ይሄን ነገር አትረሳውም። ትሬስ ይዛል ወጣም ከካፌ አንዳንድ ተማሪ ከካፌ ትሬስ ይወጣል። ግርግር የነበረ ጊዜ
እንደዛ በድንጋጤ ምናምን ነገር እንደዚህ ትሪ ይዞ መብያ ሳህን ይዞ ሮጦ ታች ሌላ ቦታ ደርሷል። ሲያይ እጁ ላይ ነው። ባይሆን ሜዲሲን ላይ ምን ገጥሞን ነበረ? የሆነ ልጅ ያው በጣም የተጨናነቅንበት ሞመንት ነበርና ወጣና ያው ካፌ ሊገባ ነበር። ምሳ ሰዓት ነውና ያው ላይብረሪ የምንመላለስበት ሞመንት ነበርና ካፌ ሄዳለሁ ብሎ ቀጥ ብሎ ላይብረሪ ሄደ ማለት ነው። ግን በቃ ቀጥ ብሎ ላይብረሪ ሄዶ ከዛ ሲነግረን ሳቅን። ምሳ ሊበላ ላይብረሪ ገባ። የሚያነበው ነገር ይዛር ግን ባዶ እጁን ነበረና ያው ፒሲም አልያዘም ምንም አልያዘም። ካፌ ሊገባ ነው የወጣው እና ቀጥ ብሎ ወደ ላይብረሪ ጥፍ ብሎ በአእምሮ እኮ ባይዘው እኔ እንደዚህ አይነት ነገር ገጥሞ ተማሪ ሲያጣ ነው ያደነገጠው። አዎ ሰልፍ ሲያጣ ነው ያደነገጠው። ሐሳብ በሆነ ነገር ሲያዝ ትረሳለህ። የሆነ ጊዜ እኔም አጋጣሚ ያነሳዋልና ኤሌመንተሪ ላይ ባንው ሃይስኩል ላይ ያለን ነበረ እና እንደነገርኩ በመንፈሳዊ በኩል ሊደርሺፕ ላይ ነበርኩኝ። ከዛም ከክላስም ጨምሮ ሌሎች በጣም ቢዚ የሚያደርጉኝ ነገሮች ነበሩ። ከዛም ሲያልፍ ደግሞ የሆነ ትልቅ ፕሮግራም አዘጋጅተን ነበረ የዛኔ እና በቃ ስለሱ እያሰብኩኝ ምናምን ነገር ነበርና ፕሮግራሙ ነገር ነው ይሄ ዛሬ ማታ ነውና ቁጭ ብዬ እያሰብኩኝ ቤት ከዛ ከክላስ ወጣውና ሽንት በጣም ወጠረኝ እና ሽንት በጣም ወጥሮኝ ቀጥ ብዬ ሽንት ቤት ሄድኩና ስለሱ ነገር እያሰብኩኝ ነው ምራቅ ተፍቼ ተመለስኩ። የእውነቴን ነው የእውነት ገጠመኝ ነው። ምራቅ ተፍቼ ተመለስኩኝና ረስቼው ለምን እንደሄድኩኝ ራሱ ረስቼ ማለት ነው። ከዛ በኋላ ትንሽ ቁጭ እንዳልኩኝ ቀድሞ ሽንት ጭራሽ በቃ በጣም ወጠረኝና ለካ ትዝ ሲለኝ ለዛ ነበር ያልከው። አካችን በሆነ ነገር ሲወጣ ሌሎች ነገሮች ተጓዳኝ ነገሮችን የማስታወስ ነገራችን በጣም ይደክማል። በቃ ትኩረት ሲያደርግ እኮ በቃ እንደዛው ነው እና እንደዚህ አይነት አጋጣሚ እኔ ራሱ ያጋጥመኛል። በነገር ላይ አንዴው አንዳንዴ ስልኩን በእጄ ይዤ ወይኔ ተበላው ብዬ ኪሴን ሁላ ምዳብስበት እኔ በዚህ ትዝ አለኝ አንድ ነገር የእውነቴን ነው የምልህ። ስልኬን ይዤ ማለት ነው ትዝ ይለኛል 9ኛ ክፍል ነበረ። ስልኬን በእጄ ይዤ ነበር እና እንዳንተው ስልኬን አጣሁት ማለት ፈልጌ እጄ ላይ ይዤ ነው። እጄ ላይ ይዣለሁ። ከዛ ረስቼዋለሁና መኝታ ክፍል ገባሁ። መኝታ ክፍል ስገባ ጨለም ያለ ነው። የስልኬን ባትሪ አበራውና የእውነቴን ነው የምልህ የስልኬን ባትሪ አብርቼ ስልኩን ትፈልጋለህ? የእውነት ምንም ውሸት አይደለም። የስልኬን ባትሪ እንደዚህ አብርቼ የለመደ ጸባይ ስለሆነ ግን ምን አይነት ባትሪ መሰለህ ግን የምታበራው ማለት አሁን እቃ ሲጠፋብህ ስልክ እጅ ላይ ካለ ታበራዋለህ። አሁንም በቃ እንደ ሌላ እቃ አስቤው አበራውትና የለመደ ጸባይ ስልኬን ፍለጋ ማለት ቆይ ሲበራ እንኳን እንዴት ተዛጋ እሱ አይደለ በጣም የሚገርመው ነገር ኮንሺየስነሳችንን አንዳንዴ ያጋጥማል። በጣም ቢዚ ስትሆን በተለይ ብዕር ይዘን ብዕር እንደምንፈልገው ማለት ነው። እንደዛ አይነት ነገር ነውና በጣም ደስ ይላል። ከዛ ወደ ሜዲሲን ጆይን ብታረግ ነው ጆይን ከዛ ሜዲሲንን እንዴት አገኘው? መጀመሪያ እንዴት ነው ፍላጎቱ ከየት መጣ ብዬ ነበር። አዎ ቅድም ሳይካትሪስት የመሆን ፍላጎት እንደዛ ብለህ ነበርና ማለት ኢንፍሉዌንስ ያደረገህ አካል ነበር ወይስ እንዴት ነው? ኢንፍሉዌንስ ያደረገኝ አንዳንዴ ምንድን ነው የምናደርገው ዲፓርትመንት ስንመርጥ ወይ በጓደኛ ገና መጀመሪያ 10-9 እያለ ናቹራል እና ሶሻል ለመግባት ራሱ የቤተሰብ ጓደኛ ምክር ምናምን ሰምተን የመምህር ራሱ በነገራችን የመምህር ተጽዕኖ ራሱ በጣም ከፍተኛ አንተ እንዲህ መግባት አለብህ አንቺ እንደዚህ ነው መሆን ያለብሽ የሚል ነገር አለና ያንተው እንዳልከው ሳይካትሪ ማጥናት ፈልግ ነበር ብለሃል። ግን ያ ራሱ ከምን የመነጨ ያለው ነበር? ያው ተጽዕኖ እንግዲህ ያው ኢንቫይሮንመንታል ሊሆን ይችላል ተጽዕኖና ይህንን ኢንቫይሮንመንት የፈጠረው ደግሞ ያው ፎከስ ያደረጉባቸው ማነባቸው መጽሐፍቶች ናቸው ብዬ አስባለሁ። የዛኔ ላይ ትኩረት ሳደርግ የነበረው በቃ ራሴ ማሳደግ ላይ ምናምን ነገር ስለሆነ ለዛ ይህንንም ነገር እኔ የምጠቀምባቸውን ያወቅኳቸውን ደግሞ አፕላይ አድርጌ ኤክስፔሪየንስ ያደረግኳቸውን ነገሮችን ለምን ሼር አላደርግም? ሌሎች ደግሞ ሞር ራሳቸውን እንዲያሳድጉ የተሻለ ህይወት እንዲኖሩ ለፐርፐዛቸው እንዲኖሩ ለምን አላግዝም በሚል ቴንደንሲ አይ ቲንክ ከኢንቫይሮንመንቱና ኮንሱም ከማድረጋቸው መጽሐፍቶች የወጣ ይመስለኛል። እና ለዛ አይ ቲንክ ያ ኢንቫይሮንመንት መሰለኝ የፈጠረው ይህንን ቴንደንሲ። ይህንን ሀሳብ ስታነሳ በአጋጣሚ ሲነግረኝ የምትሰራቸውን የተወሰኑ ቪዲዮዎች በተለይ እነዚህ ቫይራል የወጡ 3 ቪዲዮዎች አሉ ቲክቶክ ላይ ማለት ነው። ቢኒያም ሞገስ ብዬ ሰርች አድርጌ እያየሁ ነበረ እና በጣም አስተማሪ ቪዲዮዎች ናቸው። ቀለል ያሉ ግን ደግሞ የሚያስተምሩ ናቸው። እና እነዛ ምን አይነት መጽሐፎች የስነ ልቦና መጽሐፎች ናቸው የምታነባቸው? እና ከየት ነው ምንጮቹ ራሱ የነዛ ሀሳቦች ምንጮች
አንተ እንደምታነብ ነግረህናልና የስነ ልቦና መጽሐፎች ናቸው ወይስ ምን አይነት ይዘት ያላቸው መጽሐፎች ናቸው? የስነ ልቦና መጽሐፍቶችም አሉ። ከዛም ባለፈ ግን ሞር አሁን እንደዚህ ፐርሰናል ዴቨሎፕመንት ላይ እንትን የምንላቸው መጽሐፍቶች ሰዎች ከራሳቸው ኤክስፔሪየንስ ከተማሩት ነገርና ከኖሩት ነገር የሚጽፏቸው ናቸው እና ባይ ዘ ዌይ በዚሁ አንድ ማንሳት የምፈልገው ነገር ለማደግ አቋራጩ መንገድ መጽሐፍ ማንበብ ነው። ረጅሙ መንገድ ይመስለናል። ለምን አንድ ሰው በ50 ዓመቱ አንድ መጽሐፍ ቢጽፍ አንተ ያንን የ50 ዓመት ልምድ ያቺ መጽሐፍ ባነበብክበት ሞመንት ነው የምታገኘው። 50 ዓመት መኖር አይጠበቅብን ያ ሰው ያገኘውን ትምህርትና ለማደግ በጣም አጭሩ መንገድ ነውና ለዛ ከምንም በላይ ደግሞ ከሰው ኤክስፔሪየንስ እና ሰው የህይወቱ ላይ አፕላይ አድርጎ ከተማረው ነገር በላይ ደግሞ እንትን የለም ላይክ አንተ ራሱ ህይወቱ ላይ አፕላይ የምታደርግለት ነገር የለም ቲዮሪ ምናምን ስላልሆነ ማለት ነውና ለዛ ፐርሰናል ዴቨሎፕመንት ላይ ተኮሩ የሰው ላይፍ ባዮግራፊያቸውን ጨምሮና ከተማሩት ሌሰኖች ከኤክስፔሪየንሳቸው የሚጽፏቸው መጽሐፍቶች ናቸው አብዛኞቹ እንደዛ የሚሆኑት። ከዛም ሲያልፍ ደግሞ ስኪል ላይ የተኮሩ መጽሐፍቶች ደግሞ አሉ ከገንዘብ ማኔጅመንት ጨምሮ ሊሆን ይችላል። ከዛም ሲያልፍ ደግሞ ሶፍት ስኪሎች ሊኖሩ ይችላሉ። በኋላ ላይ እናነሳቸዋለን ብዬ አስባለሁ እና ማንኛውም ሰው የትኛውም ፊልድ ላይ ቢሆን ተማሪ ቢሆን የትኛውም የስራ ዘርፍ ላይ ቢሆን ሊጠቀምባቸው የሚገቡ ብዬ ማስባቸውን ሶፍት ስኪሎችን ስፔሻሊ ይሰጣሉ። ሃርድ ስኪል ማንም ትምህርት ቤት ገብቶም ሊማር ይችላል። በኢንጂነሪንግም በምንም ሃርድ ስኪሎችን ማግኘት እንችላለን። ግን ሶፍት ስኪሎች ናቸው። ሃርድ ስኪል አንገት እንድታስገባ ነው ሊያደርግ የሚችለው የሆነ ስራ ውስጥ እዛ ቦታ ላይ እንድታድግ የተሻለ ስራን እንትን እንድትል የሚያደርግ ግን ሶፍት ስኪል የሚያቆየ ሶፍት ስኪል ነው እና ለዛ በነዛ ነገሮች ላይ ፎከስ ያደረጉ መጽሐፍቶች ናቸው ኮንሱም ሳረግ የነበሩና ከዛም የመነጩ ናቸው እንትኖቹ አብዛኞቹ። እየተከታተላችሁ የምትገኙት የተማሪዎች መድረክ የተሰኘውን ፕሮግራም ነው። ፕሮግራሙ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን በመምራት እኔ ባባይ ፀሐይና እኔም ብርሃኑ ስማቸው አብረናችኋለን። በቴክኒኩ በኩል ደግሞ ሐምዛ እድሪስ፣ እንግዳችን ቢኒያም ሞገስ አብሮን አለ። እናንተም አብራችሁን ቆዩ። እንግዲህ ስለ ሶፍት ስኪል በኋላ እንመጣበታለን ብዬ ስላሰብኩ ነው እንጂ አንዳንድ ነገር በእርግጥ እንደ መንደርደሪያ እንዲሆን አይ ቲንክ ጥሩ ነገር ነው ያነሳው። በኋላ ግን ዘርዘር ብለን ለምሳሌ ከአሜሪካን ኮርነር ጋር እሰራለሁ ብለሃል። በዩኒቨርሲቲው አይ ቲንክ የስብዕና ግንባታ ሚል አንድ የሆነ ቢሮ ያለ ይመስለኛልና እሱን ጋር ያለ ግንኙነት ካለ ወይስ አሰልጥነህ ታውቃለህ ሰልጥናል የሚሉትን ዲቴል በኋላ እንመለስመለም እያስቤ ነው። ግን ወደ ሜዲሲን ወደ ትምህርት ክፍሉ እንምጣ እስኪ። ሜዲሲን ገብተሃል ወደዛ አስገባን እስቲ። ሳይካትሪ ማጥናት ብትፈልግም በሳይካትሪ በነርሲንግ ነው ያለው ብለሃል። ሳይካትሪ ነርሲንግ ነው ያለው ብለሃልና ስለዚህ ትኩረት ወደ ሜዲሲን ሆኗል። ኦልሬዲ ሜዲሲን ገብተሃል ማለት ነው። ሜዲሲን ኤክስፔክቴሽን እና ሪያሊቲ እንዴት ነው? ሜዲሲን ያው ሜዲሲን ይባላልና ምን ጠብቀህ ምን አገኘህ? እንዴት ነው? ያው ሜዲሲን ሲባል በጣም ብዙ ነገር ያው ይወራል እንደሚታወቀው በጣም የመጨረሻ ቢዚ ያደርጋል። በጣም ከባድ እንግዲህ ከፍተኛው ዲፓርትመንት ውጤት ያለው እዛ ህፃናቶች ሁሉ ስጠይቃቸው ራሱ ዶክተር ነው እና ለዛ ኤክስፔክት የሚደረግ ነው። ቻሌንጂንግ እንደሆነም ስገባበትም ኤክስፔክት ያደረኩት ነገር ነበረ። ግን አሁን በጣም ምናልባት ሜዲሲን መግባት የሚፈልጉ ልጆች አይምሯቸው የሚያዝበት ነገር እና ብዙ የሰማነው ነገር ሜዲሲን ከገባ ለሌላ ነገር ጊዜ አይኖርም የሚባል ነገር ነው። በጣም አይምሮን የሚያስር ኔጌቲቭ የሆነ ምክር ነው። ባይዘው ይሄ ነገር ማንም ሰው ይሄ ሞቲቬሽን አይደለም። የእውነት ማንም ሰው ራሱን ካልያዘ በቀር ምንም ነገር ሌላ ሰው ያወጣው ስኬጁል ምናምን ሊይዘው አይችልም። የሚወስነው ታይም እንዴት ማኔጅ ማድረግ ነው። በቃ እሱ ጋር ነው ሶፍት ስኪል የምንለው እኮ ነው። በሌላ በአንዱ ታይም ማኔጅ አንተ ያንን ያለን ታይም ሪሶርስ ታይም ሊሆን ይችላል ምንም ነገር ሊሆን ይችላል። ያንን እንዴት ፕላን አድርገህ በተሻለ መንገድ መጠቀም ትችላለህ የሚለው ነው እንጂ ምንም ነገር ሊይዝ አይችልም። አንድ የተማርኩት ነገር ይሄንን ነው። ሜዲሲን ስንገባ ለሌላ ነገር ጊዜ ይኖረናል፣ በደንብ ይኖረናል ከተጠቀምንበት ማለት ነው። ቢዚ እንሁን ብለን ካቀነን በጣም ቢዚ ልንሆን እንችላለን፣ በጣም ብዙ በማንበብ ምናምን። አሁን እኛ ጋር ሜዲሲን ላይ ትኩረት ማድረግ ማለት ነው ያሉ መጽሐፎችን በማንበብ ትኩረት ማድረግ በራሱ አስፈላጊ ነው። ግን ብዙ ጊዜ ትኩረት እያደረግን ነው የምንላቸው ነገሮች ሪል ትኩረት እያደረግንበት አይደለም እና ውጤታማ ላይሆን ይችላል። ጊዜዎችም ይበዛል። ቢዚነስ ኢዝ ናት የሆነ ቢዚ መሆን በራሱ ቢዚ መሆን ማለት በፕሮዳክቲቭ መሆን አለ፣ ኢፌክቲቭነስ አለ እንደዛ ይባላል። እና አሁን ይሄንን በጣም ብዙ ያዩዋቸው ልጆች አሉ እኛም ጋር የሚማሩ ሜዲሲን ማለት
24/7 ማለት በቃ ንባብ ነው፣ ሌላ ላይፍ ምናምን ነገር የለም። ግን ውጤት ሲታይ የኛው ይሻላል። ኢፌክቲቭነስ ነው። ጭንቀቱ ራሱ የሆነ ኢፌክት አይኖረውም ብለህ ነው? ራሱ ውጤት በጣም ይኖራል። ዞሮ ዞሮ አንተ ለ10 ሰዓት ላይብረሪ ብትቀመጥ 10 ሰዓት ልታነብ አትችልም። ማክሲመም 4 ሰዓት ወይ 5 ሰዓት ብታነብ ፎከስ የምታደርጋት የሆነች ታይም አለች። ዋና ኢፌክቲቭ የምታነባት ነገር ነች። እሱን ነገር ማወቅ እና እሱን ነገር ስታነሳ አይ ቲንክ 10ኛ ክፍል እያለሁ ይመስለኛል ለማትሪክ የተዘጋጀን በነበረበት ሰዓት አንድ ጓደኛችን 24/7 ነው የሚያነበው። ኢቨን ሲተኛ ራሱ ደብተሩን ፊቱ ላይ አድርጎ ነው የሚተኛው እያነበበ በዛው ነው። ስለዚህ በህልሙ ሙሉ ነው እያነበበ ለማስታወስ ያግዘው ይመስለኛል። እና አንፎርቹኔትሊ አላለፈም። በጣም ዝቅተኛ ውጤት አምጥቶ ነው የወደቀው። እና በሱ ያን የተረዳሁት ምንድነው እኛ አሁን ብዙም አናነብ፣ ምናልባት ክላስ እከታተላለሁ፣ ጓደኞችም እንደዛ ይተናቸው ስንዝናናለን፣ እንወጣለን፣ እንገባለን ምናምን የሆነች ታይም አለች በቃ ሄደን እናነባት። ያችን እናነባት ወንዝ ዳር ሄደን ሪፍሬሽ እያደረግን መጠያየቅና ዲስከስ ማድረግ እንወዳለን። እና እሱ ግን ወደቀ። በቃ ሁሌም ቤት ስትሄድ ሁሌም እሱ እያነበበ ነው። በመሀል የተረዳሁት ምንድነው የሆነ ላይክ እንዳልከው ነው ቢዚ መሆን በራሱ ሁሌ ኢፌክቲቭነስን ያመለክታል አያመለክትም የሚለውን ጥያቄ እንዳደረግ ነው ያደረገኝ። በዛ አጋጣሚ እሱ ወድቆ ነበር ለማለት ነው። እና እንዳልከው ኮንሰንትሬት የምናደርግባት የሆነች አእምሯችን ፕሮዳክቲቭ የሚሆንበት የሆነ ታይም ያለ ይመስለኛል በግሌ ማለት ነው። እና እሱም ነገር መረዳት ባይ ዘ ዌይ በጣም ከብዙ ነገር ይገላግላል። እኔ እንትን ያልኳቸው ነገሮች በራሴ ያዩዋቸው ማለት ነው። ብዙ ጊዜ የሌሎችን ሰዎችን ምክር በመስማት ነው የራሳችንን የምናጣው። ለምሳሌ አንዳንድ ሰው በጠዋት ላይ ኢፌክቲቭ የሚሆንበት ሰው አለ። በቃ ኢፌክቲቭ ነው፣ ፎከስ ያደርጋል ምናምን ነገር። ሌላው ደግሞ ቀን ላይ በጣም ኢፌክቲቭ የሚሆን ከሰው ይለያያል። አንዳንዱ ደግሞ ምሽት ላይ በጣም አምሽቶ ነው የሚያነበው እና ኢፌክቲቭ ነው። እና አሁን አንተ ከአንዱ ሰው ልምድ ለመውሰድ አንተ ጎበዝ ተማሪ ሊሆን ቢል አንድ ተማሪ ከዛ ሰውዬ ምክር ስለወሰደ ብቻ ጎበዝ ይሆናል ማለት አይደለም። ያ ሰውዬ አሁን ለሊት አምሽቼ እኮ ነው ማነበው ይላል። ያኛውም ለሊት አምሽቼ ላንብብ ብሎ ምናልባት ለሱ ኢፌክቲቭ የሆነ ታይም ላይ ሆን ይችላል። የዛኛው ሰውዬ ማንነት ሌላ ነው። አዎ የዚህኛው ሰውዬ አሁን እኔ ሜዲሲን ተማሪ ነኝ። ማታ 5 ሰዓት ነው የምተኛው ብል ማን ያምናል? ማምሸት አልችልም። ግን ጠዋት 10 ሰዓት ምናምን ነው የምነሳው። ስራ ቀን የሚጀምረው 10 ሰዓት ነው። ጠዋት ላይ ከፍሬሽ ጀምሮ ነው ማለት እና ማምሸት አልችልም። ግን ሌሎቹ እስከ 10 ሰዓት ምናምን እስከ 9 ሰዓት የሚያነቡ ደግሞ አሉ። እኔ እነሱ እንትን አያስተሽነኝም እኔ ምክንያቱም ራሴን ስለማውቀው ማለት ነው። እዛ እኔ ኢፌክቲቭ በሆንኩበት ሰዓት ነው የምጠቀመው። ዘን እሱ ነገር ደግሞ ፕሮዳክቲቭ አድርጎኛል ማለት ኢፌክቲቭ አድርጎኛል በክላሴም ላይ እና ምናልባት የሌሎች ሜዲሲን ተማሪዎችም ያው ኢፌክቲቭ የምንሆንበት ታይም አለ። ሶ ያንን ነገር መረዳት ሜዲሲን ለመግባት ከገባን በኋላ ስፔሻሊ በጣም ብዙ ነገር ያቀልልናል። በጣም ብዙ ነገር ለሌሎች ነገሮችም ጊዜ እንዲኖረኝ ያደረገው ወሳኙ ነገር ይሄ ነው። ኢፌክቲቭ የሆንኩበትን ሰዓት አውቃለሁ እና ያልሆንኩበትን ነገር ላይ ጊዜ አላባክነው እዛ ጋር ሆኜ ማለት ነው። ነገር ላይ ለሜዲሲን ተማሪዎች ብቻ ሳይሆን ለሁሉም ትምህርት ተማሪ ሰው እንዳልከው ልክ ነህ። በጣም ጥሩ ሐሳብ ነው። ሰው በየትኛው ሰዓት ነው ኢፌክቲቭ መሆነው የሚለውን የራሱን ነገር ይፈልግ ነው፣ የራሱን ሰዓት ይፈልግ ነው መልእክትህ። አይ ጥሩ ነው። እና ሜዲሲን ላይ እንደዛ አይነት ነገሮች አሉ። በጣም አሪፍ። ሶ ሜዲሲን ትምህርቱ ምንድነው? እንዴት አገኘው? ምንድነው ሜዲሲን? ምንድነው? ማንም ማረው ነገር የለም ማለት ከሰው አንፃር በቃ የሚቀረን ምንም ነገር የለም። ከኢንትሮዳክሽን ጀምሮ ያው በቃ ስለ ሰው ነው የምትማረውና ኤቭሪ ሲስተም አሁን የተከፋፈለ ነው እንደ ሌሎቹ አይደለም። ለምሳሌ አንድ ሴሚስተር 32 ሳምንት ሊሆን ይችላል። 32 ሳምንት ማለት በወር ስታሰላ አንድ ሴሚስተር 38 ወር ማለት ነው። አንድ ሴሚስተር ማለት ነው። ያ ማለት እኮ ከኖርም ከአንዳንዱ ራሱ እጥፍ እኮ ነው። እጥፍ ነው። ሌላው 4 ወር ሲማር ምናምን ለዛ ነው አሁን ዳግም የሚያደርገው አመታችን በአመት አንድ ነው የሚሰጡት እረፍትና ክረምትም ይገን እዚህ ነው። ሶ አሁን እዛ ጋር ስገባ 32 ዊክ ከሆነ ያለው አንድ ሴሚስተሩ 32 ስኬጁል ነው የሚወጣው በየወሩ በየሳምንቱ ነው ያለውና ሲስተም ይለያያል። ያው እንደ የዲፓርትመንቱ የተለያየ ነው። ሜዲሲን ጋር ስትመጣ አሁን የመጀመሪያ ሲስተም ተብሏል። ስለ ደም ብቻ የምትማርበት አናቶሚን፣ ፊዚዮሎጂውን፣ በሽታውን፣ ሜዲኬሽኑን፣ ትሪትመንቱን ጨምሮ ከዛ ወደ ልብ ታልፋለህ፣ ሳምባ፣ ኩላሊት ምናምን እንደዛ የሚባሉ ነገሮች አሉና እነዛ ነገሮች በሙሉ እንደዛ ጨርሰ ፕሪክሊኒካል እና ክሊኒካል የሚባላል። ፕሪክሊኒካል በቃ እንደዚህ ቲዮሪዎቹን የምትማርበት ነው ግቢ ላይ እስከ 3ኛ ዓመት ድረስ የሚያልቅ ማለት ነው። ዘን 3ኛ ዓመት ከጨረስክ በኋላ ዳይሬክት ክሊኒካል ይር ነው። ክሊኒካል ይር ማለት ኦሬዲ ስራ ወደ ተግባር መገባበት ነው።
ሆስፒታል እየሰራክ ምናምን ነገር ነው። ትምህርቱ ራሱ ስራ ነው። ፔሸንት ነው የሚሰጥ ሪል የመጣ ፔሸንት እሱን እንትን በማለት እሱ ላይ ሰርተ ነው በቃ የምታሳየው ነገሮችን እና እንደዛ ነው። አሁን እኛ ክሊኒካል ይር ላይ ነን እና ሜዲሲን ትምህርቱ ያው በዚህ መሰረት ነው የሚሄደው። ግን በጣም ቢዚ ያደርጋል። ከሲስተም ምናምን ነገር ቢዚ ያደርግም አይደለም ለሌላ ነገር ጊዜ ይሰጣል ስንል በጣም ቢዚ ያደርጋል። ቱ ቢሆንስት ግን ቢዚ ቢያደርግም ግን ሌላን ነገር የሚከለክል አይደለም። መጠቀም ይቻላል፣ በደንብ ይቻላል። እየተከታተላችሁት የምትገኙት የተማሪዎች መድረክን ነው። ፕሮግራማችን የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን በመምራት እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ አብረናችኋለን። በቴክኒኩ በኩል ደግሞ ሐምዛ እድሪስ፣ እንግዳችን ደግሞ ቢኒያም ሞገስ አብሮን አለ። ቢኒያም ሞገስ በነገራችን ላይ በድሬዳዋ ዩኒቨርሲቲ የሜዲሲን ኦልሞስት የ5ኛ ዓመት ተማሪ ነው። ዛሬ ታሪኩን እያጋራን አብሮን አለ። እናንተም እስከ መጨረሻው ሰዓት አብራችሁን ቆዩ። መልካም። ስለዚህ አሁን አንተ ከሜዲሲን አንጻር ብናየው የራስን እንትን አወቀው ወደ ፊዚዮሎጂ እና አናቶሚ አልቀረም። እንዴት ነው ስለ ራስህ? የራስን ፊዚዮሎጂ አናቶሚ ታውቃቸው አልተገረምክም? እንዴ በጣም እንትን የምትላቸው አመጋገብህን ራሱ አልቀየርክም? አመጋገብ ያው እንግዲህ እንትን ትላለህ። ያው ትምህርቱ አሁን ባይ ዘ ዌይ በጣም አንዳንድ ጊዜ ነገሮችን ማወቅ በራሱ ለጭንቀት መሰረትም ሊሆን ይችላል። ባይ ዘ ዌይ መጥፎ ጎን ይኖረዋል ነው የትኛውም ነገር። አሁን ቬጂቴሪያን ልሁን ብትል በምግብ በኩል ከመጣን ቬጂቴሪያን ልሁን በቃ እኔ አትክልት ብቻ ልመገብ ብትል በጣም ትልቅ ሳይድ ኢፌክት አለው። እሱ ራሱ እንደ ሪስክ ፋክተር የሚሆንላቸው በሽታዎች አሉ። ስጋ ብቻ ልመገብ ብትል እንደ ሪስክ ፋክተር የሚሆንባቸው ነገሮች አሉና ምንም ሪስክ ፋክተር የሌለው ነገር ወርዳው ሳይድ ኢፌክት የሌለው ነገር የለም። መድኃኒት ራሱ ብለህ የምትመጣው ለሌላው መንስኤ ሊሆን ይችላል። ለአንዱ አዳኝ ለሌላው ደግሞ በሽታ ሊሆን ይችላል። እና ሲስተም ለዛ ያው እንግዲህ እንደዚህ እና አሁን እንትን ክሊኒካል ይር ላይ ነን ብለሃል እና ድልጮራ መሰለኝ ወተናል ነው ላይ ነው እያወራን ነበር ከካሜራ ጀርባ። ድልጮራ ስታላ ምንድን ነው ፕራክቲስ የምታደርጉት? እንዳልከው አሁን ፔሸንት ትሪት እናደርጋለን ምናምን እያልክ ነበር። ከዩኒቨርሲቲ ውጭ እንዳላችሁም እያወራህ ነበር። እስኪ ስለሱ ምንድን ነው ስንተኛ ስትሆኑ ወደ ምንድን ነው የምትሄዱት? እንዴት ነው ከዩኒቨርሲቲው ግቢ ውጭ ወጣችሁ ነው የምትኖሩት? እና ስለሱ ነገር እስኪ አሁን እዚህ ሌላ ግቢ ላይ የጤና ግቢ ለብቻው አለ ሌላ ዩኒቨርሲቲዎች ላይ እና ሆስፒታልም እዛው ግቢ ነው ያለው፣ ዶርምም እዛው ግቢ ነው ያለው እና እዚህ ያው የድሬዳዋ ዩኒቨርሲቲ ደግሞ ሆስፒታል የራሱን ገንብቷል። ግን ወደ ስራ ብዙም ስላልገባና ይቅርታ ዶርምም ስለሌለው ለተማሪ የሚሆን እዛ መሆናችንም እና ስለዛ ለጊዜው ግቢው ራሱ የተከራየው ግቢ ያለኛ የምንኖርበት እዛው አካባቢ ሆስፒታሉ አቅራቢያ ድልጮራ አቅራቢያ ማለት ነው ሼላ እና እዛ ያው እንትን እያለን ነው እያኖርን ነው የምንማረው ማለት ነው። ድልጮራ ያው ሆስፒታል ላይ ያለን ትምህርት ብለህ ጠይቀን አልጋ ምናምን ነገር አሁን እንደዚህ በየዋርድ ነው የምትሄደው። የውስጥ ደዌ ሕክምና አለ፣ ሰርጀሪ አለ፣ ቀዶ ጥገና፣ ከዛ ደግሞ ጋይኒኮሎጂ የምንለው አለ የማህፀን ምናምን ጽንስ ምናምን፣ ከዛም ደግሞ የህፃናት አለ። እነዚህ ሜጀሮች ናቸው እና ኢመርጀንሲ ደግሞ አለ ድንገተኛ የምንለው ማለት ነው። እና እነዚህ ናቸው በየዋርድ ነው የምንሄደው። አሁን 10 ሳምንት የውስጥ ደዌ ላይ ከቆየን እዚያ ውስጥ ደዌ ያሉ ዋርድ ላይ አለ አልጋ ይሰጣል። እዛ አልጋ ላይ ያለ አንተ ፔሸንት ነው ካንተ ነው ኤክስፔክት የሚደረገው ማለት ነውና ያ ፔሸንት ያለበትን ደረጃ ምናምን ስፔሻሊስት ዶክተሮች አሉ እዛ ላይ እነሱ ናቸው የሚያስተምሩክ እና ፕራክቲካል የሆነ ነገር ነው እዛ እያየ እየሰራ እየተማርክ ከነሱም ደግሞ እንትን የምትለው ማለት ነውና በዛ ወይ ነው ኢንተረስቲንግ ነው። ከነዚህ ከጠቀስካቸው እንትኖች ውስጥ የትኛው ላይ ሞር ኢንትረስት አደረክ ሊሆንክ ነው? ፍላጎት ስፔሻላይዝ ባደረግበት እሱን እንኳን እኔ እንጃ እስካሁን ያው ሁሉም ላይ ኢንተረስት ይኖራል። ግን ያው የውስጥ ደዌ ትንሽ ኢንተረስቲንግ ነው ከብዙ ነገር ማንጻር ምናልባት የመጀመሪያው ዋርዲም ስለሆነ ይሆናል። ግን ክሊኒካሊ ስንጀምር ከሱ ነው የጀመርነውና ከዛ ወደ ቀዶ ጥገና ምናምን ነገር ነበር የሄድነው እና ያው እርግጠኛ አይደለሁም ግን ወደ ውስጥ ደዌ ይመስለኛል። ለሐኪሞች ቀዶ ጥገና ቀላል ነገር ነው ይባላል። እውነት ነው? ያው ቀዶ እንትኑ ይወስናል። አሁን የምትሰራው ቀዶ ጥገና ይወስናል። አሁን አገር ውስጥ የሚሰራና ማይሰራም እኮ አለ አይደለ? እና ኮምፕሊኬት እንደማድረጉና እንደ እንትኑ ይለያያልና ለዛ
ቀላል የሚባል ነገር የለም። ያው ልምድ ሲኖር ነው ነገር ከልምዳቸውማ ይቀላቸው። ብዙ ጊዜ ይቀለዳል። አንዳንድ ማለት ለቀልድም ያህል ቢሆን ሐኪሞች ፈትቸር ገጥመህ ይላል። እሱማ ይቀለድ እነሱ ከልምዳቸው አንፃር ላይ ቀለል አድርገው ነው የሚያዩት ይባላልና ቀለል አድርገው ነው ቱ ቢሆን አሁን እኛ መጀመሪያ ኤክስፖዠር በነበረን ጊዜ እዛ ስፔሻሊ እንደዚህ ቀዶ ጥገና ሲሰሩ ምናምን ልክ ስንገባ ለነሱ በጣም ኖርማል ነው። ከትከት ምናምን ነገር አድርጎ ምናምን ነገር አውጥቶ የሚያወጣውን ነገር ቆርጦ ምናምን ነገር ሰፋፍቶ በቃ ቻው ብሎ ነገር ይላል። ያው በጨዋታ መልክ ቢሆን ብዙ ጊዜ የሚሞች ላይ መቀስ ረስተው ወጡ ምናምን ያሊቀልባቸው። እኔ እስካሁን ባለኝ ኤክስፒሪየንስ ባየሁት ነገር እንደዛ የሚባል ነገር ብዙም ያነሳሁት እንዲሁ ይባላል። ያው እንግዲህ ስራውን ምን ያህል በደንብ ስለሚችሉት ስለሚያውቁት እነሱ ምንም እንዳልሆነ ኬርለስ ናቸው እያልኩ አይደለም። እዚህ ጋር አይኔም እንደዛ አይደለም። ምንድነው ስለሚያውቁት በደንብ ለምሳሌ አንተ አስተማሚ ብትሆን አንድ ሰው ሰርጀሪ ሊሰራ ነው ሲባል ፊልም ታውቀዋለህ። እኔ ምን ሊሆን ይሆን ትጨነቃለህ። በጣም ያስጨነቃል። ለነሱ ግን ላይ ተቃራኒ ነው ከኛ ምክንያቱም ያውቁታል ምን ማድረግ እንዳለባቸው እንዴት ኦፕሬት ማድረግ እንዳለባቸው ያውቁታልና ያ ነገር ምን ያህል ማለት ይሄ የሰውነታችን ክፍል ምን ያህል በደንብ እንደሚያውቁት ምናልባት ልምዳቸው ምን ያህል እንደሆነ ያሳያል። ልምዳቸው ከዛም ያው ኢቲክስን ከተከተልክ እኮ ኢቲክሱ ራሱ እንዲረሱ የሚፈቅድ አይደለም። ምክንያቱም ሰርጀሪ ከመሰራቱ በፊት እቃዎቹ ይቆጠራሉ። ከዛ በኋላ የሰውየው ተቀዶ አልቆ ተሰርቶ ሳይሰፋ በፊት ይቆጠራል። ነው እኩል መሆን አለበት የቅድሙ ጋር ሳይሰፋ ማለት ነው። ከዛ በኋላ ወደ መሰፋት ምናምን ይላልና ኢቲክሱ እንደዛ ነው። በኢቲክስ መሰረትን ከሄድክ ምንም እንትን የሚል የለም። ግን ያው እንግዲህ መቀስ ተረሳ ሲባል ሰምተን እናውቃለን። ያው ባናይ በቀልድ ነገር ነው እንግዲህ እውነት ይሁን ውሸት አናውቅም። ያሟቸዋል። እንግዲህ አሜት ግን በጣም ከፍተኛ እንደውም ጥንቃቄ የሚፈልግ ስራ ይመስለኛል። ማለት የሰው ልጅ የመሰለ ነገር የለም። እንትኑ ነው አሁን ስራው ሁሉ ለስኬቱ ሽልማት የምታገኝለት አይደለም። ልክ የለውም። ለጥፋቱም በዛው ልክ የቅጣት ልክ የለውም። የምትሰጠው ህይወት ነው፣ የምታጠፋው ህይወት ነው። ለዛ በሁለት ኤክስትሪሚቲ መካከል ያለ እንትን ነውና ትንሽ በጣም እንትን የሚፈልግ ነው። ሪስፖንሲቢሊቲ ወስደህ ምናምን ኃላፊነት መውሰድ የሚፈልግ ነገር ነው። አይልከን በጣም ጥሩ። እና ሜዲሲን ፕራክቲስ እያደረጋችሁ ነው ብለሃል። እንግዲህ ምን ያህል ጊዜ ነው የምትቆዩት በዛ ሁኔታ? እንግዲህ አሁን እኛ 2020 ነው የምንመረቀው ጨረሰው በእኛ አቆጣጠር 2000 አሁን 18 ላይ ነው 18 ላይ ነን። 2000 እስከ 2020 ነው የሚያልቀው። ያው ሌላ ጉዳይ ገጥሞ ምናምን ካልተራዘመ በቀር እስካሁን ድረስ ባለው ስኬጁሉ እንደዛ ነው የሚለው እና ከዚህ በኋላ ያለን ቆይታ ያን ወደ ግቢ መቼ ነው የምትመለሱት? እዚህ ግቢ ምን እንሰራለን? እዚህ ምንም የለም። በቃ እዛ ስራ ነው። ከዛ ይሄንን ሲጨርስ ኢንተርን ነው የምትሆነው። ኢንተርን ማለት በቃ ሆስፒታል ላይ ተከታታይ ዶክተር ማለት ነው። እና ተከታታይ የምትሰራበት ነው ሊትራሊ። እና ለዛ ያው ሆስፒታል ላይ ነው። ከዚህ በኋላ ግቢ ገብተን ምንም እንትን የምንለው ነገር የለም። ከዚህ በኋላ ሁሉም ፕራክቲስ ነው። ለመረቃት እዚህ ጋውን ለብሰን የጥቁሩን ጋውን ዩኒቨርሲቲውን ለስንብት ነው የምትመጣው። እንደዛ ነገር ነው። ኦልሞስት ተሰናብተዋል። ግን ያው ጉዳይ ሲኖረን እንመላለሳለን እንደማለት ስለሆነ ያው አላችሁ አስተማሪዎቻችሁ ያው ዩኒቨርሲቲዎች ናቸው። ዩኒቨርሲቲ አስተማሪዎች ናቸው። አዎ ስፔሻሊስት ዶክተሮች ናቸው። ያው እዛ ግን የግቢው ስታፍ ነው ግቢውን የቀጠራቸው። እዛ ድል ጮራ ያሉትን ዩኒቨርሲቲ ነው የቀጠራቸው። እዛኛን የሚያስተምሩትን የድል ጮራ ስታፍ ሆኖ የማያስተምረን አለ። ግቢው ስታፍ ያልሆነ ዶክተር እዛም ይሰራ ማለት ነው። እዛም ይሰራል። የድል ጮራ ስታፍ ነው ግን የግቢው አይደለም። ስለዚህ አያስተምረን። ስለዚህ የግቢው የቀጠራቸው ናቸው እናንተ የሚያስተምሩት። እና በጣም ጎበዝ ዶክተሮች ናቸው ማለት ድሬዳዋ ላይ አሉ የሚባሉ ዶክተሮች በሙሉ ያስተምሩናል። የራሳቸው ክሊኒክ ያላቸው ምናምን ነገር አሉ የሚባሉ ትላልቅ ዶክተሮች ናቸው የሚያስተምሩ። ዩኒቨርሲቲ ሆስፒታል ማስተማሪያ ሆስፒታል ገንብተዋል። መሬት ፖሊስ መሬት አካባቢ ወደዛ እሱ አይ ቲንክ ስራ እየጀመረ ይመስለኛል። እንዳልከው የተማሪ ማደሪያዎች ምናምን ገና ስላልተ እና አንዳንድ ያልተሟሉ እቃዎችም ስላሉ ነው። እና ቮለንተር ስራዎችም ምናምን እየሰራ እንደሆነ ሰምተናል። አሁን ወደ ስራ ራሱ ሳይገባ አይቀርም። እና ግን ከተማሪ አንጻር ብዙም ፋሲሊቲ የተሟላለት ስላልሆነ ትንሽ ያስቸግራል። በቅርቡ ወደ ስራ ይገባል ብለን እናስባለን። ትንሽ ጊዜ ይፈልጋል። ያው እንግዲህ ጊዜ ይፈልጋል። ለእኛም ባይደርስ ለቀጣይ ጄኔሬሽን ራሱ ሊደርስ ይችላል እናስባለን። ሜዲሲን አንደኛ መጀመሪያ ጉጉት ነበረ ወይ እንዳልል ሳይካትሪ ማጥናት ፈልግ ነበር አልከኝ። ማለት ያው እሱ ካልሆነ ግን ሜዲሲን እንደምመርጥ ያወቅ ነበር። ስለዚህ እንዴት አገኘው ታዲያ? ገብተህ ስታየውና አንደኛ ስሙ አለ። በፊትም እኮ መሰናዶ እያለ እኮ ስለ ሜዲሲን ይወራል። እሱና መጠህ ስታየው
የተነገረው ነገር ልክ ነው ብለህ ታስባለህ ወይስ እንደው አጋነውታል ወይስ ደግሞ አንሶበታል ብለህ ታስባለህ? ሁሉም ሰው መግባት እንዳለበት ተደርጎ የሚቆጠረው ለምንድን ነው? አሁን ብዙ ከፍተኛ ውጤት ያመጡ ተማሪዎች እንዲገቡ የሚጠበቀው ሜዲሲን ነው። እንዲያውም ባለፈው አንድ ቃለ መጠይቅ ያደረግለት ልጅ የሶፍትዌር ኢንጂነሪንግ ተማሪ ነው እና ፊልሞን ይባላል እና ሜዲሲን እንዲገባ በጣም ተጽዕኖ አድርገውበት ነበር። በቃ እሱ ግን የኔ ፍላጎት ሶፍትዌር መግባት ነው ብሎ አስቀይሮ ነው ወደ ሶፍትዌር የገባውና እንዲያውም ሳቀብኛል። እዚህ ዲፓርትመንት ሶፍትዌር ቀይር ፈልግ ለምን ትቀይራለህ? እና ለምንድን ነው እና ሁሉም ሰው እንደዛ እንዲገባ የሚጠበቀው ለምንድን ነው? ምንድን ነው የተለየ የሚያደርገው? ይሄ ያው የሰው ፐርሰፕሽን ነው ጀነራሊ እንጂ ሁሉም ሰው ሜዲሲን መግባት የለበትም። ደግሞ ሁሉም ሐኪም ሆኖ ያው ሁሉም ሐኪም ሆንም ደግሞ አይችልም ቱ ቢሆንስት እና እንደው አንዳንድ ልጆች አሉ ሜዲሲን ከገቡ በኋላ እነዚህ ሰዎች ሜዲሲን ባይገቡ ቢለን ምንመኛቸው በጣም የሚገርም ታለንት ያላቸው ሌላ ዲፓርትመንት ላይ ቢሆኑ በጣም ትልቅ ተጽዕኖ ያላቸው በጣም የተለየ ተሰጥኦ ያላቸው ሌላ ኤሪያ ላይ ሞር ኢፌክቲቭ ይሆናሉ ብለን ታስባቸውና እና ያው ለሁሉም ሜዲሲን ነው። ለአንዳንዱ ሜዲሲን ሪል የሆነ እንትኑን ታለንቱንም ምንም ኤክስፒሪየንስ የሚያደርግበት ነው። ለሌላኛው ግን የሚያባክንበት ነው። ለምን አመቱም ረጅም ነው እና ደግሞ ፎከስ ማድረግ ያለበትን ነገርና ሞር ታለንቱን ማውጣት ሲገባው ያንን ማጣቱ ራሱ የራሱ የሆነ እንትን አለው እና ያው ለአንዳንዱ ማባከል ሊሆን ይችላል። ግን ጀነራሊ እንደ ማህበረሰብም እንደዚህ መምከር ልክ ነው ብዬ አላስብም። መክሊት ይጠይቃል እና ደግሞ ምንም ነገር ባይዘው ውጤት ያለው ጠንካራ የሆንክበት ነገር ላይ ነው። ታለንትድ የሆንክበት ነገር ላይ ነው። ደስ ብሎ የምትሰራው ደግሞ ችሎታውም ያለ ነገር ላይ ነውና እንጂ ሲጀምር ተጽዕኖ ኖሮብህ ስገባና እንደዚህ ወደ ታለንትድ ነኝ ብለህ ስገባበት አንድ አይደለም የሚሆነው። ውጤታማነትም እኩል አይሆንም እና እዛ ተጽዕኖ መፍጠሩ ያን ያህል አስፈላጊ አይመስለኝም ለሁሉ